ዋናው ነገር ምንድነው? እኔ ዓለም ውስጥ ያለው ልጅ ነኝ። እንደምታውቁት ፖለቲካ ነክ ጉዳይ፣ የተለያዩ ሴራዎች ምናምን ያለበት ቦታ ከዛ ነው የመጣሁት። አንድ ቴዲን የምታምኑትን እምነት ሰብካችሁ ወደ እናንተ ያገኛችሁት ወዳላችሁት ደስታ ውሰዱት ቢባል እንዴት ነው የምትሰብኩት ነው ነገርየው። ስለዚህ እኔ ኤክስፔክት ማድረገው ከእናንተ በዓለም ካሉ ሰዎች የተሻለ ትህትና እንጠብቃለን። ቢኮዝ የተሻለ ቦታ ላይ ስላላችሁ ያን ደግሞ የምታሳዩን ከንግግሮቻችሁ፣ ከስነስርዓታችሁ፣ ከቃላት አጠቃቀማችሁ ነው። አድማጭ ተመልካቾቻችን ከኛ የተሻለ እውቀት አላቸው እያምናለሁ። ከኛ የተሻለ ግንዛቤ ያላቸው እንደው እድል አግኝተው ሪኩዌስት ልከው ስላልገቡ እንጂ እያደመጡ እንዳሉ ማሰብ ያስፈልጋል። ታላላቆቻችን አሉ፣ አባቶቻችን፣ እናቶቻችን፣ ህፃናቶችም አሉ። በምትናገሩት ንግግር የእናንተን አስተምሮ ሰምተው ወደ እናንተ የሚመጡ ብዙዎች ይኖራሉ። በእርግጠኝነት ይሄ ነገር በብዙ ነገር ላይ ሲያስተላልፉት አይቻለሁ። መልካም ነው። መልካም ነገር ስለሆነ ነው የሚያስተላልፉት። ማንን እንደምደርሱ ስለማታውቁ ይሄን ያህል ክብር ስላሌለ እናንተ ተመጣጣኙን ክብር ከእናንተ እፈልጋለሁ። ቢያንስ ውይይታችን በመከባበር ላይ ተመሰረተ እንዲሁም ማለት ነው። መጨረሻ ላይ ፍርዱን ለአድማጭ ተመልካች እንተዋለን። ከእናንተ የሚጠበቀው የእናንተን አስተምሮ ካቀረባችሁ በኋላ ወንድሜ የአንተ አስተምሮ ላይ እንዲህ ይላል፣ ይሄን ነገር እንዴት ታየዋለህ? መለሰው ቢመለሰው ጥሩ ነው፣ ካልመለሰውም ደግሞ እዚህ ጋር አድማጭ ተመልካች ስለሚያይ ሪከርድ ሆኖ የሚቀመጥ ነገር ስለሆነ ለዛ በመተው ትተባበሩኛላችሁ ማለት ነው። በሰጣ ገባ ውስጥ መግባት አያስፈልግም። በተቻለ መጠን ግን እንደው ጨዋነት የተሞላባቸውን ቃላቶች ብንጠቀም አሳስባለሁ። አንድ ነገር ትክክል አለመሆኑ የሚታወቀው የግድ አስጸያፊ ንግግር ስለተናገረን ብቻ ሳይሆን በጨዋነትም ማሳየት እንችላለን እና ያን ካደረግን እርግጠኛውን የምነግራችሁ ብዙ ሰዎች የሚማሩበትን የሆነ ነገር ያገኛሉ ብዬ ተስፋ አድርጋለሁ እና በዛ ወደ እንመላለሳለን። ይሄ ከፖለቲካ ቶን የተለየ ነው። እዚህ ጋር የምታደምጡት ታፕታፕ አድርጉ፣ ኮፒ ሊንክ ሼር አድርጉ። እያደረጋችሁ ላላችሁ ቴንኪው። ኦሳማን አመሰግናለሁ። ወደ ልደት ስልክ ገብቶበት ካልሆነ ወደ ኤፍሬም እመጣለሁ፣ ወይም ኤፍሬምም ሬዲ ካልሆነ ወደ ዮሐን አለውኝ። ቴዲ ይሰማል? ልደት አለ። ለእኔ እዚህ ጋር ፖዝ ሆኖ ነው የሚታየኝ። ኔትወርክ እያስቸገረኝ ነው። በእርግጥ ከዛ ነው ስልክ አልገባብኝም። በጣም አሪፍ። ማውራት የምትችል ከሆነ ልደታችን ሜዳውን ፈረሱም እንዲል አድርግ። ፌር የሆነ ነገር እንዲሆነ ምንድነው የማደርገው? ቅድም የነበረው ወንድማችን ያለ ደቂቃ ነው ያወራው። 8 ደቂቃ አይበቃም? ልክ ለፖለቲከኞች እንደማደርገው ዞሮ ስለሚመጣ 9 ደቂቃ ላድርገው። 9 ደቂቃ ላድርገውና ከቤዚክሱ ጀምረ የኦርቶዶክስ ተዋህዶ እምነት ተከታይ ነው ልደት። ኤፍሬም ባለ ጊዜው የኢቫንጀሊስት ነው፣ መዳን በክርስቶስ ነው፣ ወይም ደግሞ የፕሮቴስታንት እምነት ተከታይ ነው። የውሃድ የኦርቶዶክስ እምነት ተከታይ እንደሆነ መገመት ይቻላል። እስኪ ከቤዚክሱ ጀምራችሁ ከመሰረታዊ አስተምሮ ጀምራችሁ አንድ ሰው ወደ ኦርቶዶክስ ተዋህዶ ሊቀላቀል ቢፈልግ ልደት የት ነው የሚጀምረው? እስኪ ንገረን። ምናልባት እኛ ሁለት ነን እና ደቂቃውን ከፋፍለን መጠቀም እንችላለን የሰጠህንን፣ ወይንስ እሱ ሙሉ ሊደርሰው ይችላል? ሜይ ቢ ፌር እንድትሆን ከተባለ የሰጠህን ሰው በዛ እንዳይባል ከዚህ ጋር አንድ ነገር አጠር አድርጌ ነገራችሁ። ቦታው ቤቱ የሚችለው ማክሲመም ሰው እንኳን አስገባው ቢባል ከኔ ውጭ የሚችለው 8 ሰው ነው አይደል? 8 ሰው ነው መሸከም የሚችለው። ስለዚህ አንዳንዴ በቁጥር የኦርቶዶክስ እምነት ተከታዮች ከበዙ ለኦርቶዶክስ ፌቨር እያደረኩ አይደለም። በቃ እንደ አጋጣሚ ለምሳሌ 2 ልጆች የኦርቶዶክስ ገብተዋል ወይ የእስልምና ሊበዙ ይችላሉ። ዛሬ 3ኛ ቀናችን ነው። ነገ አንዱ ሊበዛ ይችላል፣ አንዱ ሊያንስ ይችላል እና ጀስት በሚዛናዊነት አድምጡት። አሁን 2 የኦርቶዶክስ ልጆች አሉ፣ ኦኬ ችግር የለውም። ሌሎች የምታምኑባቸው የእስልምናና የፕሮቴስታንት እምነት ተከታዮች ሲመጡ አንዳንድ እድል እሰጣለሁ። አሁን በዚሁ ባለው እንቀጥል፣ ችግር የለውም። አንተ ያገኘውን ደቂቃ እሱ ያገኛል። 9 ደቂቃ አለ ልደት። እሺ፣ እግዚአብሔር ያክብርልኝ ቴዲ። ደቂቃውን ማስጀመር ትችላለህ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሳይጓደል በሶስትነት ሳይቀንስ በአምላክነት ከዘላለም ጀምሮ ያለና የሚኖር እግዚአብሔር አምላክ ስሙ የተመሰገነ ይሁን። ክርስቲያን እንደመሆኔ አንድ ሰው ወደ ቤተክርስቲያን ወይም ደግሞ ወደ ቅዱስ ቤተክርስቲያን ለመምጣት ምን አይነት መሰረታዊ ነገር ማወቅ አለበት የሚለውን ነገር ለማስረዳት ያህል በቀላሉ ቤተክርስቲያናችን ሁሉም ሊያውቀው የሚገባው የክርስቶስ ኢየሱስ ቤተክርስቲያን ናት። መሰረቷ ክርስቶስ ነው።
ልክ በዚህ በሐዋርያት ስራ ላይ እንደተጻፈው ምዕራፍ 20 ቁጥር 28 ላይ እንዳለው እግዚአብሔር በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ተጠብቁ ዘንድ ተብሎ እንደተነገረ በክርስቶስ ኢየሱስ ደም የተዋጀች ቤተክርስቲያን ናት እና ይህች ቤተክርስቲያን የሃይማኖት መግቢያ ወይም መሰረታዊ የሃይማኖት ትምህርት አላት አዲስ ለሚመጣ ሰው። ከነዛ ውስጥም 5 አዕማደ ምስጢራት ወይም 5 መሰረታዊ ትምህርቶች አሉ። ከነዛ ውስጥ የመጀመሪያውና ዋነኛው ሰው ማወቅ ያለበት አምላኩን ነው አይደለ? ልክ በዚህ በኦሪት ዘዳግም ምዕራፍ 6 ከቁጥር 4 ላይ እስራኤል ሆይ ስማ ይላል። አምላካችን እግዚአብሔር አንድ እግዚአብሔር ነው እንደሚለው የክርስቲያን አምላክ አንድ አምላክ ነው፣ በሶስት አካል የተገለጠ አንድ አምላክ የሚለውን ማወቅ አለበት። ወይንም ደግሞ በአጭሩ የሚስጥረ ስላሴን ትምህርት መረዳትና ማወቅ መቻል አለበት። ሚስጥር ያስባለው ሰዎች የማያውቁት ለሰዎች እውቀት የተከለከለ ትምህርት ሆኖ ሳይሆን ክርስቲያኖች እግዚአብሔር አምላክ እሱ ራሱን በገለጠበት ልክ የሚረዱትና የሚያውቁት ትምህርት ነው እና የመጀመሪያው መግቢያው እግዚአብሔር ማን ነው ብሎ ማወቅና መረዳት ነው። ለዚህ እግዚአብሔር አምላክ ለምሳሌ በዚህ በኦሪት ዘጸአት ምዕራፍ 3 ከቁጥር 13 ላይ ራሱን ለሙሴ የገለጠበት መንገድ በጣም እጅግ ደስ የሚል ሀሳብ አለ እና ምን የሚል ጥያቄ ነበር የነበረው? ሙሴም እግዚአብሔርን እንሆ ወደ እስራኤል ልጆች በመጣው ጊዜ የአባቶቻቸው አምላክ ወደ እናንተ ላከኝ ባልኩ ጊዜ ስሙንስ ማን ነው ባሉኝ ጊዜ ምን እላቸዋለሁ ብሎ ሲጠይቀው ሙሴም እግዚአብሔርን እንሆ ወደ እስራኤል ልጆች በወጣ ጊዜ የአባቶቻቸው አምላክ ወደ እናንተ ላከኝ፣ እግዚአብሔር ሙሴን ያለና የሚኖር እኔ ነኝ አለው ይላል። ምንና ያለና የሚኖር እኔ። ስለዚህ የክርስትና እምነት ውስጥ እግዚአብሔር ያለና የሚኖር ከዘላለም ያለ ለዘላለም የሚኖር አምላክ እንደሆነ ማወቅና መረዳት ይጠበቅብናል። ክርስቲያኖች 3 አምላክን አናመልክም። አንዱ አምላክ ግን በ3 አካል የተገለጠ እንደሆነ መጽሐፍ ቅዱስ በሚገባ ይነግረናል። ለምሳሌ በዚህ በማቴዎስ ወንጌል ምዕራፍ 28 ከቁጥር 19 እስከ 20 ድረስ ወደ ዓለም ሂዱ አሕዛብንም በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ሲል የአብን የወልድን የመንፈስ ቅዱስን ስም ይጠራና በእነዚህ ስሞች ብሎ አይደለም የሚጠቀልለው ስም ይልና ልክ ለአንድ እንደሚናገር ያደርገዋል። 3 ስም ተጠቅሶ ለምሳሌ አሁን ቴዲ፣ ኤፍሬም እና ዮሐድ ቢባል እነዚህ 3 ስሞች ተብሎ አይደለም የሚነገሩት። እዛ መጽሐፍ ላይ ግን በአብ በወልድ በመንፈስ ቅዱስ ስም ይለዋል። ለምንድን ነው? ስራው በአንድ አምላክ የሚሰራ ስለሆነ 3 አካል ማለት 3 አማልክት እንዳልሆነ ሲያስረዳ ይሄንን ይናገራል። ስለዚህ ክርስትና መሰረታዊ ትምህርቱ የሚጀምረው እግዚአብሔርን በማወቅ እግዚአብሔር ማን ነው? ሁሉን ቻይ አዶናይ ያለና የሚኖር አንድ አምላክ በ3 አካል የተገለጠ የሚለውን ያስረዳል። ለምሳሌ በዚህ በኦሪት ዘፍጥረት ምዕራፍ 1 ከቁጥር 26 እግዚአብሔርም አለ ሰውን እንደ መልካችንና እንደ ምሳሌያችን እንፍጠረ። አሁን ለምሳሌ ቴዲ እግዚአብሔር አለ ሲል እንደ አንድ ሰው ወይንስ ከአንድ በላይ እንደሆነ ሰው እየተናገረ ነው? እንደ አንድ ሰው እየተናገረ ነው። አለ ሲል የአንድ ሰው ንግግር ነው አይደል? ስለዚህ ይሄ የእግዚአብሔር ፈጣሪ አንድ እንደሆነ ትረዳል። እግዚአብሔር ማለት አለ ሲል ንግግሩ የአንድ ሰው ይመስላል፣ ግን ቀጠል ይልና በመልካችን ይላል አይደል? ከአንድ በላይ እንደሆነ አይናገርም። ስለዚህ እግዚአብሔር በስም በአካል 3 እንደሆነ ግን እነዛም 3 መለኮታዊ አካል በአንድ አምላክነት ጸንተው የሚኖሩ መሆኑን ክርስትና ከመጀመሪያውም ጀምሮ የሚያስተምር። ከዛ ክርስትና ቀጥል ይልና እግዚአብሔርና ሰውን መካከል ያለውን ነገር ያስረዳል። እንግዲህ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ካለ በኋላ በመጨረሻው ቀን ሰውን ነው የፈጠረው አይደለ? ሰውን በመልኩ ከፈጠረ በኋላ ሰው የእግዚአብሔርን ትእዛዝ በማፍረሱ ወደቀ። በመውደቁ ምክንያት ሞት ወደ ሰው ልጆች ሁሉ ገባ። ስለዚህ ያንን የሰውን ልጅ ለማዳን እግዚአብሔር ምን አደረገ? አስቀድሞ ነቢያትን ኋላም ደግሞ ራሱ አንድያ ልጁ ወደዚህ ዓለም መጥቶ ሰው በመሆን ዓለምን ያዳነበትን ትምህርት ቤተክርስቲያናችን የሚስጥረ ስጋዌ ወይም የአምላክ ሰው መሆን ትምህርት ብላ ትናገራለች። ከ3ቱ አካል ከአብ ከወልድ ከመንፈስ ቅዱስ አካላዊ ቃል ወልድ በዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር ካለ በኋላ ቁጥር 14 ላይ ምን ብሎ ይናገራል? ቃልም ስጋ ሆነ ሲል ከ3ቱ አካል አንዱ ወልድ የእግዚአብሔር ልጅ እርሱ ሰው እንደሆነና የሰው ልጆችን ሁሉም ወደ ዘላለም ሕይወት እንዳመጣቸው ይህ የክርስትና መሰረታዊ ትምህርት ነው። የሚስጥረ ስላሴን ከተረዳን በኋላ አንድ አምላክ በ3 አካል የሚለውን ጽኑ ትምህርት ካወቅን በኋላ ቀጣዩ የሚቀጥለው ዋነኛ ነገር የምንረዳው ምንድን ነው ማለት ነው? በዚህ በዮሐንስ ወንጌል ምዕራፍ 3 ከቁጥር 16 ላይ ያለውን መሰረታዊ ቃል የክርስትና ዋና ክፍል ሆኖ እናገኘዋለን። ልክ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር ስንት ልጁን ይላል? አንድያ ልጁን
እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይላል። እግዚአብሔር ዓለሙን በመውደዱ ስንት ልጅ ነው የሰጠን? አንድ ልጅ። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ስንል ከዘላለሙ ከእግዚአብሔር ጋር ያለና የሚኖር ነው ያለ ነው። ለምሳሌ ይህንን መወለድ ስጋዊ መወለድ ሳይሆን ይሄ መለኮታዊ ውልደት ነው። በመለኮታዊ አካልነት ነው ወልድ ከአብ ከዘላለሙ የተወለደው። ልክ ለምሳሌ ከፀሐይ ብርሃን እንደሚወጣና በዛ ድምፅ ይቆራርጣል። ልደት በአብና በወልድ አሁን ተመልሼ ይሆን ምናልባት መጥቻለሁ። ስለዚህ የአምላክ ሰው መሆን ትምህርት በቤተክርስቲያናችን እጅግ የጸና ትምህርት፣ ልክ ክርስቶስ በስጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም እንደሚል ክርስቶስ በስጋ እንደመጣ የሚያምን ግን ይህ ከእግዚአብሔርም ነው መንፈሱም ማለት ነው። ስለዚህ አምላክ አንድያ ልጁ ከዘላለሙ ከእሱ ጋር ያለውን ልኮታል። አምላክ ሰው ከመሆኑ በፊት ወይም ቃል ስጋ ከመሆኑ በፊት ምንድን ነበር ስንል በመለኮታዊ ማንነቱ ከእግዚአብሔር ጋር ሲኖር የነበረ ነው። ለዚህ ማስረጃ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 እግዚአብሔርን ማንም ያየው የለም አለ፣ በእቅፉ ያለ አንድያ ልጁ እርሱ ተረከው ይላል። አንድያ ልጁ እርሱ ተረከው። ሌላኛውም የሰው ልጆችን ለማዳን በመስቀል ላይ የዋለውን አምላክ መዳኑን በምን እናገኛለን? ይሄ የክርስትና ደግሞ እጅግ ጽኑና መሰረታዊ ትምህርት የመዳን ትምህርታችን። እኔ እንደምታውቀው ሰዎች ሁሉ በአዳም ምክንያት ሞትን እንደተቀበልን ሮሜ ምዕራፍ 5 ከቁጥር 14 ጀምሮ ይናገራል። ሁሉ በቃ በአዳም እንደሞትን ማለት ሞት በአንዱ በአዳም እንደገባ ህይወት ደግሞ በክርስቶስ ኢየሱስ እንደሆነ ያንን ህይወት እንዴት እናገኘዋለን የሚለውን እኛ ክርስቲያኖች ወይም ኦርቶዶክሳውያን ክርስቲያኖች ምን ብለን እናምናለን? የሰው ልጆች በስራቸው ሳይሆን በኢየሱስ ክርስቶስ ሞት። ለምዶ ክርስቶስ ሊሞት ያስፈለገው ከተባለ የእኛን ሞት ለማስወገድ። የመጽሐፍ ቅዱስ ጥቅስ ለመጥቀስ ያህል በዚህ በዕብራውያን መልእክት ምዕራፍ 2 ላይ ሐዋርያው ቅዱስ ጳውሎስ እንደዚህ ብሎ ይናገራል። በዕብራውያን መልእክቱ ምዕራፍ 2 ከቁጥር 14 እስከ 15 ላይ ለምን አምላክ ሰው እንደሆነና ምን እንደሆነ ሲናገር እንደዚህ ይላል። እንግዲህ ይላል ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በምን እንዲሽር? በሞቱ እንዲሽር። ሰው በአዳም ምክንያት የመጣበትን ሞት በራሱ አቅም መሻር አልቻለም። ስለዚህ ሞትን የሚያሸንፍ አምላክ ነው። አምላክ ደግሞ በባህሪው የሚሞት አይደለም። የሚሞት ስላልሆነ የሚሞተውን የእኛን ስጋ የራሱ ገንዘብ አደረገና ሞትን በአምላካዊ ኃይሉ ድል እንዳደረገው እናውቃለን። እንዲህ ይላል፣ ሞትን በሞቱ እንዲሽር ይላል። ይኸውም ዲያብሎስ ነው። በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት ታሰሩት የነበሩት ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ ይላል። ቀጣዩን ዮሐድ ስለሚቀጥለው ምንም ችግር ሰው ጠቅላላ ስናደርገው የክርስትና ትምህርት እግዚአብሔር አምላክ ያለና የሚኖር ከዘላለሙ ያለ ከዛ ደግሞ የጠፋውን የሰው ልጅ ለማዳን በስጋ የተገለጠ አምላክ ያን በስጋ የተገለጠ አምላክ ዓለምን ያዳነ ያንን ድነት ደግሞ የሰው ልጆች ተካፍለው በክርስቶስ ኢየሱስ አምኖ በአብ በወልድ በመንፈስ ቅዱስም ተጠምቀው የእግዚአብሔር ልጆች የሚሆኑበትና የልጅነት ስልጣን ተቀብለው እግዚአብሔርን አባት ብለው የሚያምኑበት እምነት ነው ባጭሩ። ልክ ሮሜ ምዕራፍ 8 ቁጥር 17 ላይ አባ አባ ብለን የምንጮህበትን ልጅነትን መንፈስ እንደተቀበለን እና ልጆች ከሆንን ደግሞ ወራሾችም ጭምር እንደሆነ ይነግረናል። ማለት የእግዚአብሔር ወራሾች ልጅነትን የማግኘት እምነት ወይም የመዳን እምነት በአጭሩ ክርስትና ነው ማለት ነው። ቴንኪው ልደታችን። ብዙዎቻችሁ ቪዲዮ ቢከፍቱ ትላላችሁ። አይዶን ነው መክፈት የሚችሉ ከሆነ አላውቅም፣ ቢሆን ደስ ይላል። ካልሆነም ችግር የለውም መክፈት ትችላላችሁ ቪዲዮ። እርስ በርሳችሁም ስለምትጠያየቁ አንዳችሁን መጠያየቅም ስለሚኖር እንደዛ ማድረግ ትችላላችሁ። አንዴ ቴዲ እንትን እዚህ ጋር ሁለት ኦርቶዶክስ ነው እየታየኛለሁ። አቻ እንድንሆን ከሁላችንም አንድ ይሁን። ያው እንግዲህ ከሙስሊም አንድ ሰው ገብቷል፣ ከፕሮቴስታንት አንድ ሰው ገብቷል። ኦርቶዶክስ ግን ሁለት ነው ያለው። ለሁለቱም ደግሞ 8 ደቂቃ ከተሰጠ ፌር አይደለም። ኦኬ ዋናው እኔ እናንተ እንዴት እንዳሰባችሁ አላውቅም። ዋናው ሀሳቡ ለእኔ የገባችሁን ማስተማር ነው እንጂ እርስ በርሳችሁ ኮምፒቲሽን ወይም ደግሞ እንትን አይደለም። አሁን ጥያቄ እንኳን ስትጠያይቁ ቴዲ አረፍተ ነገራችሁን ስገነቡ አንተ ያለበት ሃይማኖት ጋር ቢመጣ ለምሳሌ ቁርአን ጋር እንደዚህ ይላል፣ መጽሐፍ ቅዱስ ላይ እንደዚህ ይላል። የእናንተ ቁርአን ላይ እንደዚህ የሚለው ነገር ይሄ ልጅ እንዴት ነው ሊያስታርቅ የሚችለው? ኮንፊውዝድ አይሆንም ወይ? አንተም ስጠይቃቸው ቴዲ እናንተ ሃይማኖት ውስጥ ቢመጣ መጽሐፍ ቅዱሳችሁ ላይ እንደዚህ ይላል፣ ይሄ ነገር እንዴት ነው ሊያስታርቅ የሚችለው? እስኪ ልታስረዳን ትችላለህ ብላችሁ
ነው ጥያቄያችሁ የምታቀርቡት እንጂ የአንዳችሁ ሃይማኖት ከሌላችሁ ጋር ይሄ ፉክክርና እንትን እንዳይሆን ጥንቃቄ ያስፈልጋል። በተረፈ ግን ሁለት መሆን አለብን ከሁላችንም እምነት ተከታዮች። ለአንዱ 18 ደቂቃ ለሌሎቻችን 9 ደቂቃ ከሆነ ፌር አይደለም ካላችሁ ሁለት ጨምራለሁ በእናንተ ጥቆማ። እኔ አይዶን አላቃቸውም፣ ስለማላቃቸው ወይ በኮመንት እያነበብኩኝ ነው አስገባውና ልክ ልደት ዮሐድን አስገባው እንዳለ አንተ የምትጠቁመው ካለ ኤፍሬምም የሚጠቁመው ካለ አንዳንድ ሰው አስገባለሁ። ቪዲዮ ግን ትችላላችሁ፣ ካልቻላችሁ ቤተሰብ ግን ትችሉ፣ አሪፍ ነው። ምናልባት አንድ ሰው ይሁን ከተባለ ዮሐድ መቀጠል ይችላል ከዚህ በኋላ ሜይ ቢ እኔ የተነገርኩት 9 ደቂቃ ኦሳማ ከዚህ በፊት የተናገረው ጋር ማች ማድረግ ከቻለ ከዚህ በኋላ ዮሐድ መቀጠል ይችላል። እኔ መውረድ ይችላል። ፋይን ኦኬ። እሺ ቴንክ ዩ ልብ አመሰግናለሁ ስለ ትህትና ወንድሜ። ኦኬ ቪዲዮ ማብራት ትችላላችሁ ያላችሁት ኤፊ ዮሐድ እና ኦስማ አሁን ፌር ነው ብዬ አስባለሁ። ሚዛናዊ ነው። እንዴት ነው ቴዲ? እኔ ካሜራ ማብራት እችላለሁ ግን ስታንድ የለኝም። ኦፊስ ነው ያለሁት አንፎርቹኔትሊ እና በእጅ መያዝ ነው የሚሆነው። እንትን ማሳየው ነገር ስለሚኖር ላፕቶፕ ምናምን ከፍታለሁ ግን ስታንድ የለኝም። ለዛ ነው ቴዲ። መክፈቴ ግን አይቀርም። ይሄ ሶስተኛ ቀናችን ነው። 4ኛ 5ኛ ቀን ላይ እንደዛ እያደረግን እንሄዳለን። ለጊዜው ግን በዚህ አድምጧቸው። በቃ የግድ ቪዲዮ አብሩ እያላችሁ እንትን አትበሉ። አሁን ፌር ነው። ስለዚህ ከ3 እምነቶች ነው ያለው። ሌላ እምነት ተከታይ እዚህ ላይ ብዙ መጨመር አስፈላጊ ነው ብዬ አላስብም። ካቶሊክ እና የሐዋርያት እምነት ተከታዮች ናቸው ጥያቄ እያቀረባችሁ ያላችሁት። ዋቄ ፈናንም ለምንድን ነው ማታሳትፈው ብላችኋል። እሱንም እንደዚሁ ለማሳተፍ ሙከራ እናደርጋለን። ለጊዜው ግን በእነዚህ ወንድሞች እንቀጥል። ዮሐድ 9 ደቂቃ አለ ወንድሜ። ድጋሚ ለኦርቶዶክስ 9 ደቂቃ እየተሰጠ ነው። ፌር አይደለም። ኤፍሬም ነው መቀጠል ያለበት። ኤፍሬም ፕሮቴስታንት ነው መሰለኝ። ኤፍሬም ነው ለካ። ኦኬ ኤፍሬም ከዛ ዮሐድ አካሄዱ ደስ ስለወጣ እንትን ብሎብኝ ነው። እሺ ኤፊ 9 ደቂቃ አለ ወንድሜ። አመሰግናለሁ ቴዲ። ያው እንደተለመደው በቀደም ለታ ትንሽ ነገረ ድነትን በተመለከተ የተወሰነ ነገር አንስቼ ስለነበረ አሁን ትሪኒቲ ላይ ቆንጆ ነገር አንስቷለትም። እኔ እዛ ላይ ትንሽ ነገር ማለት ፈልጋለሁ ትሪኒቲ ላይ ማለት ነው። እና ደቂቃ ከተያዘልኝ ወደዛ መግባት እችላለሁ። ኦስማን እና ዮሐድዬ ሰላም ብያቸዋለሁ ሁለታችሁንም ማለት ነው። ስለዚህ ልጀምር ቴዲዬ። መጀመር ትችላለህ። ያ እሺ ሁላችሁንም ሰላም ብያለሁ። ከታች ያላችሁ ሁላችሁም ቀጥሎ የምናገረውን ነገር በጣም በጥንቃቄ ልትሰሙኝ ለምናለው። አይ ቤግ ዩ እንደዛ እንድታደርጉ በጥንቃቄ እንድትሰሙ። ክርስቲያኖች 3 አምላክ ያመልካሉ ወይ? ክርስቲያኖች 3 አምላክ ነው የሚያመልኩት። በተደጋጋሚ ትሪኒቴሪያን ያልሆኑ ወይም ከትሪኒቲ ውጭ ከስላሴ አማንያን ውጭ ያሉ ሰዎች ስላሴን በተመለከተ ብዙ ጊዜ ሚስሪፕሬዘንት ያደርጋሉ። ክርስትናን 3 አምላክ እንደምናመልክ ወይም ትራይቲዝም እንደሆነ የኛ የስላሴ መሰረት እንደዛ ያወራሉ፣ እንደዛ ይናገራሉ። ግን በፍጹም እኛ 3 አምላክ አምልከን አናውቅም። 3 አምላክ እናምልክም ብንል 3 አምላክ የለም፣ ኤግዚስትም አያደርግም 3 አምላክ። እሱን ነገር ትንሽ ለማለት ነው። በዛ ላይ ከስሙ ብጀምር ሰለሰ የሚለው ነገር ብዙ ጊዜ መጽሐፍ ቅዱስ ላይ የለም ይባላል በተደጋጋሚ። ሰለሰ ማለት ከግዕዝ ግስ የወጣ ነው። ሶስትነት ማለት ነው፣ ሌላ አይደለም ስላሴ ማለት። ስለዚህ የስነ መለኮት ቃል ነው እንጂ የመጽሐፍ ቅዱስ ቃል አይደለም፣ ባይብሊካል ወርድ አይደለም ስላሴ የሚለው። ስለዚህ መጽሐፍ ቅዱስ ላይ ስላሴ የለም የሚባል ቀልድም አለ። መጽሐፍ ቅዱስ ላይ ስላሴ የሚለውን ፊደል ሳይሆን የምንፈልገው ሄደን አብ ወልድ መንፈስ ቅዱስ የሚባሉ ፐርሰኖች አሉ ነው። አብ ወልድ መንፈስ ቅዱስ የሚባሉ ፐርሰኖች ደግሞ ከዘፍጥረት እስከ ራዕይ በመጽሐፍ ቅዱስ ውስጥ የተጠለቀለቀ ትምህርት ነው እንደሚታወቀው። ስለዚህ ለዛ ሶስትነት የተሰጠ የስነ መለኮት ቃል ነው እንጂ የመጽሐፍ ቅዱስ ወርድ አይደለም። ስለዚህ ስላሴ የለም ሳይሆን ስላሴ የሚለው የስነ መለኮት ቃልን መጽሐፍ ቅዱስ ውስጥ መፈለግ ነው። እሱ ነው ትንሽ ጤነኛ ያልሆነው ማለት ነው እንጂ
ስላሴ ከዘፍጥረት እስከ ራዕይ ያለ ነው፣ በመጽሐፍ ቅዱስ ውስጥ አለ። ስላሴ ግን ማለት ሶስትነት ነው። ስትፈልግ ሄደህ የምትፈልገው ሶስትነት የሚለውን ነው የምትፈልገው እንጂ ያን ልዩ ሶስትነትን ነው የምትፈልገው እሱን ነው እንጂ ስላሴ የሚለውን ፊደል ሄደህ ፈልገህ ስላሴ የለም መጽሐፍ ቅዱስ ላይ ማለት ቀልድ ነው። ስላሴ የሚባል እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፐርሰን የሆነ አራተኛ አካል የለም። ስላሴ ማለት የአብ የወልድ የመንፈስ ቅዱስ ስም ነው፣ የስነ መለኮት ቃል ነው ቃሉ ማለት ነው። ኦኬ ከሱ ልጀምር ብዬ ነው። እሺ ሶስት አምላክ እናመልካለን ወይ? እኛ ሶስት አምላክ የሚባል የለም፣ ሲጀመር የለም። ቢኖር ጥሩ ነበረ፣ ግን ሶስት አምላክ የሚባልም ኤግዚስት አያደርግም፣ ኤግዚስት አድርጎም አያውቅም። የክርስቲያኖች አምላክ አንድ አምላክ ነው። ማን ይባላል? አብ ወልድ መንፈስ ቅዱስ ይባላል። ኦኬ እዚህ ጋር እንደምታዩት ፋደር አለ፣ አብ ማለት ነው። ሰን አለ እዚህ ጋር ወልድ ማለት ነው። ሆሊ ስፒሪት አለ መንፈስ ቅዱስ ማለት ነው። እቺ ጋድ የምትለዋ እዚህ ጋር ኢሰንስ ነች ወይም ኔቸር ነች እንደምታውቁት። ኦኬ እሺ ይሄ አንዱ ኔቸር፣ ይሄ ኔቸር አንዱ ኔቸር በሶስቱም በአብ በወልድ በመንፈስ ቅዱስ በሶስቱ አካላት ውስጥ በሙላት ይኖራል። የትኛው? ይሄ አንዱ ኔቸር። ኦኬ አንዱ ኢሰንስ በሶስቱ ውስጥ በሙላት ይኖራል። ኦኬ ኢየሱስን ወይም ደግሞ ወልድን አምላክ ነው ትላላችሁ? አዎ። አብ አምላክ ነው ትላላችሁ? አዎ። መንፈስ ቅዱስም አምላክ ነው ትላላችሁ? አዎ። ስለዚህ ሶስት አምላክ ነው የምታመልኩት ማለት ነው። አምላክ አምላክ አምላክ፣ ስለዚህ ሶስት አምላክ ነው ይላሉ። ነው አይደለም፣ አንድ አምላክ ነው። አምላክ 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 አንድ አምላክ እንዴት ይመጣል? አምላክ 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 ካልክ በኋላ ከዛ በኋላ ዴን አንድ አምላክ እንዴት ትላለህ? በጣም ጥሩ። አብም ወልድም መንፈስ ቅዱስም ይሄን አንዱን ኔቸር ነው የሚካፈሉት። ኦኬ ይሄ አንዱ ኔቸር ነው በአብም በወልድም በመንፈስ ቅዱስም ውስጥ ያለው። አብ የራሱ መለኮት የለውም፣ ወልድ የራሱ መለኮት የለውም፣ መንፈስ ቅዱስ የራሱ መለኮት የለውም። ያለው አንድ መለኮት ነው። መለኮት አይከፈልም። ይሄ አንዱ መለኮት አብም ወልድም መንፈስ ቅዱስም ሼር የሚያደርጉት ፉሊ ሼር የሚያደርጉት ይሄን አንዱን ኔቸር ነው። አብ የራሱ መለኮት ቢኖረው፣ ወልድ የራሱ መለኮት፣ መንፈስ ቅዱስ የራሱ መለኮት ቢኖረው ሶስት አማልክት ነው። ነገር ግን የለም። አብ ከወልድ የተለየ አምላክነት የለውም፣ ወልድ ከአብ የተለየ አምላክነት የለውም፣ መንፈስ ቅዱስ ከአብና ከወልድ የተለየ አምላክነት የለውም። አንድ አምላክ ነው ያለው የምንለው ለዚህ ነው። ኢሰንሱ አንድ ስለሆነ ማለት ነው። በፐርሰን ኦፍ ኮርስ ስሪ ዲስቲንክት ፐርሰንስ አሉ። ኦኬ ሶስት አካላት አሉ። ነገር ግን አንድ መለኮት ነው ያለው። ይሄን አንዱን ኔቸር ነው በአብም በወልድም በመንፈስ ቅዱስም ውስጥ ያለው። ኦኬ ስለዚህ ከዛ የተነሳ ነው አብን አምላክ ወልድን አምላክ መንፈስ ቅዱስን አምላክ የምንለው። ይሄ አንዱ ኔቸርን ፉሊ ኦኬ በሶስቱም አካላት ውስጥ ስላለ ነው። አንድ ሁለት ሶስት ብለው ይቆጥሩና አካላትን ቆጥረው ሶስት አምላክ አለ ይላሉ። ይሄ ፐርሰን ነው፣ ኢሰንስ አንድ ነው። ኦኬ አንዱ ኢሰንስ ነው በሶስቱም አካላት ውስጥ ያለው። ለምሳሌ በምድር ላይ ስንት አይነት ሰውነት አለ? የሰውነት ኢሰንስ ስንት ነው? ምድር ላይ ሰውነት ኢሰንስ አንድ ነው አይደለ? ሰዎች ሁሉ ሰዎች ናቸው እንጂ ዝንጀሮዎች አይደሉም። ሰዎች ናቸው። የሰውነትን ኢሰንስ የተካፈለ ሁሉ ሰው ነው እንጂ ሌላ አካል አይደለም። ኦኬ ሌላ ፍጡር አይደለም። ስለዚህ የሰውነት ኢሰንስ ስንት ነው? አንድ ነው። እዚህ ገስት ላይ ስንት ሰው አለ? አንድ የሰውነት ኢሰንስ አለ። አንድ ሰውነት ነው ያለው። 2 3 4 ሰውነት የለም። አንድ ሰውነት ግን ገስት ላይ ስንት ሰዎች አሉ? 4 ሰዎች አሉ። ኦኬ የሰውነት ኢሰንስ አንድ። ወይም ደግሞ ወንዶች ስለሆንም በሌላ ምሳሌ ልስጥ። ለምሳሌ በምድር ላይ ስንት አይነት አባትነት አለ? የአባትነት ኢሰንስ ስንት ነው? አንድ ነው። ልጅ የወለደ ወንድ በሙሉ ምን ተብሎ ይጠራል? አባት ተብሎ ይጠራል አይደለ? እናት አይባልም መቼስ። ወንድ ከሆነ ልጅ ከወለደ አባት ተብሎ ይጠራል። የአባትነት ኢሰንስ ስንት ነው? አንድ። ስንት አባቶች አሉ? በጣም በርካታ በምድር ላይ ገስት ላይ ያለ ነው። በምሳሌ ልጆች ቢኖሩ ሁላችንም አባትነት ኢሰንስ አንድ ነው። ግን አራታችንም አባት ተብለን የተጠራ ነው። ለምንድን ነው? አንዱን የአባትነት ኢሰንስ ስለተካፈልን ነው። ፉሊ ሼር ስለምናደርግ አባት ተብለን እንጠራለን። ኦኬ 4 አባት ተብለን ልንጠራ እንችላለን። ኢሰንሱስ ግን ስንት ነው? አንድ ነው። ኦኬ 2 3 የለም። አለበለዚያ እናት ነው የምትሆነው እንጂ አባት ልትሆን አትችልም። ኢሰንሱ የአባትነት አንድ ስለሆነ እዚህ ጋር ይሄ ኢሰንስ ኔቸር አንድ ነው። 2 3 4 መሆን አይችልም። 3 ስንል ስለ ፐርሰን እያወራን ነው። ስለ አካል ነው የምናወራው እንጂ ስለ መለኮት አይደለም የምናወራው። መለኮት አንድ ነው። ይሄ አንዱ መለኮት ነው በሶስቱ አካላት ያለው። ለዛ ነው አምላክ 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 ብለን ግን አንድ አምላክ የምንለው። ይሄንን አንዱን መለኮት ነው ፉሊ ሼር የሚያደርጉት እንጂ የራሳቸው አንዳንድ መለኮት የላቸውም። ስለዚህ ሶስት አምላክ እናድርግ ቢባል ሊሆን አይችልም። ሰዎች ብለን እንጠራለን አይደል? ሰዎች 4 አባቶች አላልኩም? ገስት ላይ ያለ ነው 4 አባቶች ዴን ኦኬ አባትነት ስንት ነው? አንድ አባትነት ነው ያለው። ስለዚህ 3 ስንል ለምሳሌ
አንድም ሶስትም የሚል መቀለጃ ነገር አለ። በነገራችን ላይ አንድ ነገር አንድም ሶስትም በአንድ ጊዜ ሊሆን አይችልም። የክርስትና አስተምሮ አንድም ሶስትም ሲባል ስላሴ አንድ ማለት በመለኮት ነው፣ ሶስት ማለት በአካል ነው እንጂ በአንድ ነገር አንድም ነው ሶስትም ነው እያልን አይደለም። እሱም መቀለጃ ብዙ ነገሮች ካለማወቅ የተነሳ ስለሆነ ነው። ሶስትነቱ በአካል ነው፣ አንድነቱ በመለኮት ነው። ስለዚህ አንድ ነገር ሶስትም አንድም ሊሆን አይችልም በአንድ ጊዜ። እንደዛ አይደለም የምንለው እኛ። ሶስት ስንል በአካል ማለታችን ነው፣ አንድ ስንል በመለኮት ማለታችን ነው። ስለዚህ ኢሰንሱ አንድ ነው። ይሄ መለኮት የምንለው አንድ ነው፣ ሶስት አይደለም። ስለዚህ የምናመልከው ራሱን በሶስት አካል የገለጠ አንዱን አምላክ እግዚአብሔር ነው የምናመልከው። ሶስት አምላክ የሚባል ነገር የለንም። ራሱን በሶስት አካል የገለጠ ልብ በሉ አንድ አምላክ ነው የምናመልከው። አብ የራሱ የብቻው አምላክነት፣ ወልድ የብቻው አምላክነት፣ መንፈስ ቅዱስ የብቻው አምላክነት የለውም። አብ ከወልድና ከመንፈስ ቅዱስ የተለየ አምላክነት የለውም። ወልድም ከመንፈስ ቅዱስና ከአብ የተለየ አምላክነት የለውም። መንፈስ ቅዱስም እንደዛው። ስለዚህ ሶስት አምላክ ታመልካላችሁ የሚባለው ውሸት ነው። ሶስት አምላክ እናድርግም ብንል አናደርግም። አንድ አምላክነት ነው ያለው። አንድ ይሄ ነው በሶስቱም አካላት ውስጥ በሙላት ያለው። ኦኬ። ስለዚህ ሶስት አምላክ ነው የምታመልኩት የሚባለው ነገር ሐሰት ነው፣ ስም ማጥፋት ነው። ሶስት አምላክ አናመልክም። የኛ አምላክ አብ፣ ወልድ፣ መንፈስ ቅዱስ ይባላል። ራሱን በሶስት አካል የገለጠው አንዱን አምላክ ነው የምናመልከው። አካል ስንል ረቂቅ መንፈሳዊ አካል ማለታችን ነው። የሚጨበጥ የሚዳሰስ ማለት እኔ ማለት የሚችል ረቂቅ መንፈሳዊ አካል ነው እያወራን ያለ ነው እንጂ የሚጨበጥ የሚዳሰስ አካል ማለት አይደለም። ኦኬ፣ 1 ደቂቃ ነው ያለኝ። ኦኬ። ስለዚህ ይሄ ነገር ገዚሁ ላይ ሊጨርሰው በቃ 1 ደቂቃ ከሆነ ያለኝ። ስለዚህ ሶስት አምላክ ነው የሚያመልኩት ክርስቲያኖች የሚባለው ውሸት ነው። ክርስትና ሶስት አምላክ እና በነገራችን ላይ ኤግዚስት የሚያደርግም ሶስት አምላክ የለም። ምድር ላይ ያለው እግዚአብሔር ከአማልክቶች መካከል እንዳንዱ ሳይሆን ከአማልክት መካከል ብቸኛ አምላክ ነው። ሶስት አምላክም ሁለት አምላክም የለም ምድር ላይ ያለው በሰማይ ያለው ኤግዚስት የሚያደርገው አንድ አምላክ ነው። እሱም የክርስቲያኖች አምላክ ነው። አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ይባላል። አንድ አምላክ ራሱን በሶስት አካል የገለጠ ይሄ አንድ ነው በሶስቱም አካላት ውስጥ በሙላት ያለው እንጂ አብ የራሱ መለኮት፣ ወልድ የራሱ፣ መንፈስ ቅዱስ የራሱ መለኮት የለውም። አመሰግናለሁ ቴዲ። ዮሐድ ንጉስ ሰላም፣ እንዴት አመሻችሁ? ይሰማል? ይሰማል። እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ይመስገን። ሁላችሁንም ሰላም ብያለሁ። መቀጠል አሁን ልቀጥል? ትችላለህ። ደቂቃ እየቆጠረ ነው። ኦኬ፣ ጀምሯል። እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከእኔም ከእናንተ ጋርም ይሁን። እንግዲህ ጥበብን እውቀት የሚገልጸው እግዚአብሔር ለሁላችን ማስተዋሉን ያድል እና ደግሞ በምናገረው ደግሞ የጠራውን መልእክት እግዚአብሔር አምላክ ወደ እናንተ እንዲያደርስ የእሱ መልካም ፈቃድ ይሁን። ልቀጥል። አብዛኛው ነገር ስለተባለ እኔ ሞር ወደ ነገረ ድህነት ወይም ደግሞ ስለ ሰው ልጆች መዳን እንዴት ነው የሚድኑት ወደሚለው ሞር ፎከስ አድርጌ ለማውራት እሞክራለሁ። በመጀመሪያ ያው የቤተ ክርስቲያናችን አስተምሮ የሰው ልጅ እግዚአብሔርን ወይም ደግሞ አምላክን እንዴት ነው ማወቅ የሚችለው የሚለው ጀነራሊ በሶስት መንገዶች ትመለከተዋለች። መጀመሪያ አንድ ሰው እግዚአብሔርን ወይም ደግሞ አምላክን ሊያውቅ የሚችለው ከምንድን ነው? ከሶስት ነገሮች አንዱ ጀነራል ሪቪሌሽን የሚባል አለ። ከዛ ደግሞ ስፔሲፊክ ሪቪሌሽን እና ከዛ ስክሪፕቸርስ ናቸው። እግዚአብሔርን መኖሩ ልናውቅ የምንችላቸው ማለት ነው። አስቀድሞ ከጀነራል ሪቪሌሽን ወይም ደግሞ የአምላክን መኖር ከጀነራል ሪቪሌሽን ማወቅ እንችላለን፣ ወይም ደግሞ ከፍጥረቱ ማለት ነው። ሐዋርያ ቅዱስ ጳውሎስ ሮሜ መልእክቱ ምዕራፍ 1 ከቁጥር 24 ጀምሮ ሲናገር እግዚአብሔር ከጥንት ጀምሮ በፍጥረቱ ለፍጥረቱ ተገልጦ ይኖር ነበር ይላል። ስለዚህ እግዚአብሔር አምላክ አለቱ ለፍጥረቱ በፍጥረቱ ገልጦ ከዘላለም አሳይቷል መኖሩን ማለት ነው። ስለዚህ ፍጥረት መኖሩ ራሱ የእግዚአብሔር መኖርን ይገልጽልናል፣ ያሳየናል ማለት ነው። ለእግዚአብሔር አለቱ ፍጥረት ራሱ ጀነራሊ አስገኝ እንዳለው እንረዳለን። ይህ አስገኝ ግን እንዴት ነው ልናውቀው የምንችለው? ኦኬ፣ ያ አስገኝ እንዳለ ፍጥረት ራሱ ከነገረን ያ አስገኝ ግን ማን እንደሆነ በምንድን ነው ልናውቀው የምንችለው? ስፔሲፊክ ሪቪሌሽን እና ስክሪፕቸር ነው ማለት ነው። እግዚአብሔር አምላክ ራሱ በገለጠበት መንገድ እና ኦኬ መጻሕፍቶቹ ወይም ደግሞ ለነቢያቱ ባስተላለፉልን መንገድ እግዚአብሔርን እናውቀዋለን ማለት ነው። አስቀድሞ የነበረው የነቢያት ሁሉ አምላክ
ራሱን በምን አይነት መንገድ ገለጠ ብለን ስንመለከት መጽሐፍ ቅዱስ ሲነግረን በመለኮት አንድ በአካል ደግሞ ሶስት ነው አለ። የት አለን? ቅድም ልደትሻ በሰፊ ስለሄደበት ዘፍጥረት ምዕራፍ 1 ከቁጥር 23 ከቁጥር 26 ጀምሮ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ ከዘፍጥረት 1 ጀምሮ እግዚአብሔር በአካል ሶስት በመለኮት አንድ እንደሆነ ገለጸልን። ስለዚህ የአምላክን ነገር የተገለጸልህን አሜን ብለህ ትቀበላለህ እንጂ የአምላክን ሀልዎት በመመራመር የምትደርስበት አይደለም። እንኳን የአምላክን መኖር ይቅርና የአንድ ግለሰብ ባህሪ እንኳን ተመራምሬ ልደርስበት አልችልም። ሰውን ራሱ አጥንተ ልደርስበት የሚችል አይደለም። ሰውን ተመራምረ የምትደርስበት ካልሆነ ታዲያ ሰውን የፈጠረው ጌታ ተመራምሬ እንዴት ልደርስበት ይችላለሁ? አይቻልም። ታዲያ እንዴት ነው? ጌታችን ሲናገር ማቴዎስ ወንጌል ምዕራፍ 5 ላይ ልበ ንጹሖች ብፁዓን ናቸው አለ፣ እግዚአብሔርን ያዩታልና። ልብህን ንጹህ በማድረግ ኦኬ እና የቀናውን መንገድ በመከተል እግዚአብሔርን ወደ ማወቅ ደረጃ መድረስ ይቻላል። ስለዚህ እነ ቅዱስ ኤፍሬም ሶርያዊ የቤተ ክርስቲያናችን የእግዚአብሔርን መገለጥ አፖፋቲክ ቴዎሎጂ ይሉታል፣ ወይም ደግሞ ራስህን በትህትና በመግዛት አላውቅም በማለት ወደ እግዚአብሔር ማወቅ ደረጃ መድረስ ማለት ነው። ስለዚህ ክርስትና እንዲህ ያለ መገለጥ ነው ማለት ነው። ይህን ራሱን የገለጠው አምላክ በመለኮት አንድ በአካል ሶስት የሆነው አምላክ በዘመኑ ፍጻሜ በስጋ ተገልጦ ደግሞ የሰው ልጆችን ለማዳን ሰው እንደሆነ እናምናለን። ይህን ሰው የሆነበት ሚስጢር ደግሞ ለምንድን ነው የሚለው በጣም መሰረታዊ ጉዳይ ነገረ ድህነት ያስብለዋል። አያችሁ፣ ጌታችን የፍቅር አምላክ ነው። ፍጥረታቱን እንዲሁም የሚተዋቸው ጌታ አይደለም። አስቀድሞ የሰው ልጆችን ፈጠረ እና ደግሞ የዘላለም ክብሩን እንዲወርሱ ነፃ ፈቃድ ከነፃ ፈቃድ ጋር ፈጥሮ ሰጣቸው። ግን ይህን ነፃ ፈቃዳቸው ተጠቅመው የሰው ልጆች የእግዚአብሔርን ዙፋን የእግዚአብሔርን ክብር ተመኙ። ስለዚህ ይህንን ምኞታቸው ወዴት ጣላቸው? የእግዚአብሔርን ክብር ማግኘት ይቅርና ከሰውነት ተራ ወጥቶ የዲያብሎስ ባሪያ ሆኑ። እግዚአብሔር አምላክ የፈረደው ፍርድ ስለሆነ ይህን ፍርድ ሊያስወግድ የሚችል ከቶ አንድም ፍጡር አልተገኘም፣ አልነበርም። ስለዚህ አምላክ ፍቅሩን፣ ቸርነቱ፣ እውነተኛ ዳኝነቱን ሊገልጽ አምላክ ሰው ሆነ። ይሄ በጣም የሚደንቅ ነገር ነው። አምላክ ለፍጥረቱ ያለውን ፍቅር ሊያሳይ የፍጥረቱን ስጋ ያዘ። ይሄ ለዛ ነው አምላካችን የፍቅር አምላክ ነው ብለን ስንናገር በወሬ ወይም ደግሞ እንዲሁ ያላደረገውን ያለ ስሙ ያለ ባህሪው እየሰጠ ነው አይደለም። አምላካችን የምርም ፍቅሩን በተግባር አሳይቶናል ማለት ነው። የወደቀውን ፍጥረቱን የእሱን ስጋን ያዘና ሊያነሳው ወደደ ማለት ነው። እና ዳኝነቱ ምክንያቱ ፍርድ ፈርዶበት ነበረ፣ ፍርዱም አላስቀረበትም። የፍቅር አምላክ ነው፣ ፍቅሩም አላጎደለም ማለት ነው። ስለዚህ እውነተኛ ዳኝነቱ ከፍቅሩ አስማምቶ ሊያድነው የሰው ልጅ ሰው ሆነ። ሰው ከሆነ በኋላ የሰው ልጅ እንዴት ታዲያ ይዳን? ፍቅሩን በዚህ አይነት መንገድ ለሰው ልጆች ካሳየ ይህ ጌታ ለሰው ልጆች ያደረገውን ፍቅሩ ግን በምን ገንዘብ ያደርጉታል? ሰዎች እንዴት ሊያገኙት ይችላሉ? የሚለውን ሐዋርያ ቅዱስ ጳውሎስ የተናገረውን ተናግሬ ሰዓት ካለኝ እቀጥላለሁ፣ ከሌለኝ ግን ጨርሳለሁ። አንደኛ ቆሮንቶስ መልእክቱ ምዕራፍ 10 ሐዋርያ ቅዱስ ጳውሎስ የነገረ ድህነት የክርስትና የነገረ ድህነትን ትምህርት በብሉይ ኪዳን በምሳሌ እግዚአብሔር አምላክ ለሰው ልጆች ገልጾታል ብሎ ሐዋርያ ቅዱስ ጳውሎስ ይገልጻል። ምን በማለት እንዲህ ይላል? ወንድሞች ሆይ ይህን ታውቁ ዘንድ እወዳለሁ። አባቶቻችሁን ሁሉ ከደመና በታች ነበሩ፣ ሁሉም በባህር መካከል ተሻገሩ፣ ሁሉም ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ፣ ሁሉም ያን መንፈሳዊ መብል ጠጡ፣ ሁሉ ያን መንፈሳዊ መጠጥ ጠጡ። ይከተላቸው የነበረው ከመንፈሳዊ አለት ጠጥተዋልና ያም አለት ክርስቶስ ነበረ። እግዚአብሔር ግን ከእነርሱ በሚበዙት ደስ አላለውምና በምድረ በዳ ወድቀዋል ይላል። አሁን የነገረ ድህነት ትምህርት አስቀድሞ ያለ ስራ በጸጋ የሚገኝ መዳን ተብሎ ይነገራል። ወይም ደግሞ ድነናል ብለን እንጀምራለን። ከዛ በኋላ መዳናችንን እንፈጽማለን። በመጨረሻ ደግሞ እንድናለን ብለን ድህነት በሶስት ከፍለን እንመለከተዋለን። የመጀመሪያው ድነናል የምንለው የሰው ልጆች መስራት ያልቻሉትን ክርስቶስ የሰራውን ስራ አምኖ ምስጢራትን በመቀበል የምናገኘው መዳን ነው። በደንብ አስተውሉ። የመጀመሪያው መዳን የሰው ልጆች ሰርተው አያገኙትም። ምክንያቱ አስቀድመው ከጸጋ እግዚአብሔር ተለይተው ወድቀው ልጅነትን አጥተው ስለነበረ ያንን ክርስቶስ መጣና ደም ከፈለ፣ ዋጋ ከፈለ፣ ወደ እግዚአብሔር ልጅነት ሊመልሳቸው ክርስቶስ ዋጋ ከፈለ። ያንን ዋጋ የከፈለውን በምን እናገኘዋለን? አምኖ ጥምቀትን አምኖ ምስጢራትን በመቀበል አምኖ ተጠምቆ ማለት።
ስለዚህ ልጅነትን ያገኛል። ይሄ ድነናል ብለን ያለ ስራ ኤፌሶን ምዕራፍ 2 ቁጥር 8 ሐዋርያ ቅዱስ ጳውሎስ ሲናገር ጸጋ በእምነት አድኗቸዋል ከእናንተ አይደለም ከስራ አይደለም ይላል። ይህንን መዳን በሰው ልጆች ስራ በፍጥረታት ስራ ሊመጣ የሚችል አይደለም። ስለዚህ ልጅነቱን በእንደዚህ አይነት ምስጢራት እናገኘዋለን። ይህንን ልጅነት ያገኘ ሰው ግን ዝቅ ብሎ ኤፌሶን ምዕራፍ 2 ከቁጥር 10 ላይ ምን ብሎ ይናገራል? ኦኬ ፍጥረቱ ነንና እንመላለስበት ዘንድ ክርስቶስ ኢየሱስ መልካሙን ስራ ለመስራት በክርስቶስ ኢየሱስ ተፈጠረን ይላል። አዲስ ፍጥረት የሆነው ግን ምን ለማድረግ ነው ይላል ሐዋርያ ቅዱስ ጳውሎስ? መልካሙን ስራ ለመስራት በክርስቶስ ኢየሱስ ተፈጠረን ይላል። ኦኬ ልጅነት ማግኘት ማለት አዲስ ፍጥረት መሆን ማለት ነው። ስለዚህ አዲስ ፍጥረት የሆንከው ደግሞ መልካም ስራ እየሰራ ክርስቶስን ወደ መምሰል ህይወት ማደግ ነው። ይሄ ደግሞ ድህነታችንን እንፈጽማለን ወይም ደግሞ እንድናለን ብለን እንናገራለን። ሐዋርያ ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 2 ከቁጥር 12 እያንዳንዳችሁ በመፍራትና በመንቀጥቀጥ የየራሳችሁን መዳን ፈጽሙ ይላል። በመፍራትና በመንቀጥቀጥ የየራሳችሁን መዳን ፈጽሙ ይላል። ስለዚህ መዳን አግኝተ የምጥለው ወይም ደግሞ አንድ አግኝተ የማታጣው አይደለም። በየዕለቱ ክርስቶስን ወደ መምሰል ህይወት የምታድግበት ነው መዳን ማለት። ይህንን ጠብቀ እስከ መጨረሻው ከጠበቅ ደግሞ ጌታችን ራሱ ምን አለ? ማቴዎስ ወንጌል ምዕራፍ 24 ላይ እስከ መጨረሻ የሚጸና እርሱ ይድናል አለ ጌታ። ስለዚህ ክርስቶስ ያስተማረውን ህይወት ክርስቶስን የሚመስል ህይወት እየመሰልክ ስትሄድ ደግሞ መጨረሻ የሚጠብቅህ አለ። የትንሣኤያችን በኩር የሆነው ክርስቶስ በክብር እንደተነሳ ሁሉ የክብር ትንሣኤ ትነሳለህ ማለት ሞት የሌለበት የማይፈርሰው የማይበሰብሰውን የዘላለም ህይወትን ታገኛለህ። እግዚአብሔር ይስጥልኝ። ከልብ አመሰግናለሁ። እሺ ወደ ኦስማን እንመጣለን። አሁን እንዴት እንደሚዳን ሶስቱም ነግረውናል፣ እንደየእምነቶቻቸው እንደየዶክትሪኖቻቸው። ለኦስማን ማነሳው አንተ ምናልባት የክሮስቶክ ስለሚኖር አንድ ሁለት ዙር ድምፅ ይሰማል። አንዴ ድምፅ ይሰማል። ልቀጥል። እኔ የምናገረው ይሰማል ይሰማል። እኔ ጋር በርቀት ትንሽ ኔትወርክ እያስቸገረ ነው። ጊፍቱ ነው። ጊፍት ሲላክ ኔትወርክ ይዛል። ምንድን ነው መሰለ አሁን እዚህ ጋር ልብ ማለት ያለብህ ኦርቶዶክስ ሁለት ጊዜ ነው ስለ እምነቱ የሰበከው። ኦኬ ፕሮቴስታንትና ሙስሊም ደግሞ አንድ ጊዜ ነው። ስለዚህ ከመጠያየቃችንም በፊት ኦርቶዶክስ ሁለት ይሰብኳል፣ ፕሮቴስታንት ሙስሊም ሁለት ጊዜ መሆን አለበት። አንዳንድ ዙር ለእኛ መሰጠት አለበት። ኦኬ ልደትና ዮሐድ ሁለቱም ኦርቶዶክስ ናቸው አይደል እንዴ? ስለዚህ ሁለት ጊዜ ነው ስለ ኦርቶዶክስ የተናገረው። ስለ እስልምናም ስለ ፕሮቴስታንትም እንደዛ መሆን አለበት፣ ፌር እንዲሆን ማለት ነው። ቆይ ቁጥሩን ተውት፣ ቁጥሩን ተውት። 5 ሰውም ገብቶ 1 ሰውም ካለ ዋናው አንተ በእምነት ላይ መተማመንህ ማሳደር ነው። ዋናው አንተ እነሱ ሲናገሩ አድምጫቸው አንተ ስትናገር ኢንተራፕት አለማድረጌ ነው። በተረፈ የሚሰራው ቃሉ ነው፣ አንተ ውስጥ ያለው ነው ቃሉ የሚሰራው ብዬ ነው የማምነው። በተቻለ መጠን ግን ስብጥሩ ሚዛናዊ እንዲሆን አድርጋለሁ። አሁን ያኛው ስለተስተካከለ ድጋሚ ወደኋላ እንመለስም። ኦልሬዲ ገብቶ ነበር ልደት ከገባ አይቀር ተናግሮ ሄዷል። ይሄ የመጀመሪያም የመጨረሻም አይደለም። እንቀጥላለን ገና ብዙ ነገሮችን ስለምንነካካ በዚሁ ኮምፕሌን እያቀረብን ወደኋላ እንዳንጎተት እሱ መስተካከያ ቢሰጥበት። ኦልሬዲ ተናግሯል። ሰዎች ያደምጡትን አድምጠዋል። በዛ ወድ ብንረዳው። ሌላ ምትለዋለህ? አይ ችግር የለም ማለት እንግዲህ አሁን ደቂቃ ሲሰጥ በሰፊው ደቂቃ ሲሰጥ ሰው ስለራሱ ሃይማኖት በሰፊው ለመግለጽ ይመቸዋል። ገባ እንትን እንዲሆነ ችግር የለም። እንዲሁም መቀጠል እንችላለን። ኖርማል ነው። ኦኬ ወደ እንትኑ እንመለስ። እናንተ ጋር ለምሳሌ ኦርቶዶክሶችን የፕሮቴስታንቶችን ሰምተናል። እናንተ ጋር ለመዳን ስራ ያስፈልጋል? ስራ የሚባል ነገር አለ ወይስ እንዲሁ አላህን ሰዎች አላህን ከተቀበሉ በኋላ ኦልሬዲ አውቶማቲካሊ የጀነት በር ይከፈትላቸዋል? እሱን ትነካልንና ምናልባት ደቂቃ ካለ እነሱም አንተን ይጠይቀዋል፣ አንተም እነሱን ይጠይቀዋል። እርስ በርሳቸው በምታደርጉት መጠያየቅ፣ በሰከነ መንገድ በሚደረግ መጠያየቅ እኛ እንድንማማር ማለት ነውና መጠየቅ የምትፈልገው ነገር ካለ ኤፍሬምን፣ እናንተ ጋር ስለ ድህነትን አስመልክቶ እንደዚህ ይላል ይሄ ነገር ቴዲን ይሄን አምኖ እናንተ ጋር ቢመጣ አይጋጭበትም ወይ እንዴት ታስታርቁታላችሁ ብለህ መጠየቅ ትችላለህ ለማለት ያለው። ቀጣዩ 9 ደቂቃ አንተ ነው ወንድሜ።
ኦኬ እሺ፣ ባለኝ ደቂቃ ለመናገር እሞክራለሁ ኢንሻአላህ። ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላም ዓላ ረሱሊላህ ረቢ ሽረሕ ሊ ሰድሪ ወየስር ሊ አምሪ ወሕሉል ዑቅደተን ሚን ሊሳኒ ፈኢነ ኸይረል ሐዲስ ኪታቡላህ ወኸይረል ሀዲይ ሀዲዩ ሙሐመድን ሰለላሁ ዐለይሂ ወሰለም። ኔትወርክ ችግር ካለ አሳውቁኝ፣ ቪዲዮን አጠፋዋለሁ። ያው ለመረጃም እንዲመቸኝ ነው ቪዲዮን አሁን ላይ ያበራሁት። ምንድን ነው እዚህ ጋር ወገኖቻችን ያነሱት ሀሳብ አለ፣ ስለ ክርስትና ያነሱት ሀሳብ አለ። እንደ አጠቃላይ ቁርአን ስለ ሁሉም ነገር ይናገራል። ባይደዌ ለምን? ቁርአን የፈጣሪያችን ቃል ስለሆነ፣ ሁሉም ነገር ደግሞ የፈጣሪያችን ፍጥረት ስለሆነ አላህ ስለ ሁሉም ፍጥረታቱ ይናገራል። ቁርአን ስለ ሁሉም ነገር ነው የሚናገረው። አሁን እዚህ ጋር ኤፍሬም ያነሳው ፖይንት አለ፣ ስለ ስላሴ ማለት ነው። አላህ ቁርአን ላይ ምንድን ነው የተናገረው? ለቀድ ከፈረ አለዚነ ቃሉ ኢነላሃ ሳሊሱ ሰላሳ። ፈጣሪ ትሪኒቲ የሚለውን ሀሳብ፣ ስላሴ የሚለውን ሀሳብ ማለት ነው፣ አንድም ሶስትም ነው የሚለውን ሀሳብ የፈጣሪ ባህሪ ነው ያሉ ሰዎች በእርግጥም ካዱ ነው ያለው። ይሄንን የተናገረው ሰው አይደለም፣ ወይ ደግሞ ነብይ አይደለም፣ ወይ ደግሞ መላእክት አይደለም፣ ፈጣሪያችን አላሁ ስብሐነሁ ወተዓላ ነው። በእርግጥም ካዱ ከፈሩ ብሎ ዘግቶታል በአራት ነጥብ። መጽሐፋቸው የሚል አይደለም ያለው፣ መጽሐፋቸው እንዲህ የሚል ሰዎች አይደለም፣ ንግግራቸውን ነው ያለው። አሁን ዩሃድም ኤፍሬም ያስቀመጡት ሀሳብ አለ። ምንድነው? ስለ ክርስቶስ አምላክነት ዩሃድ ለመግለጽ ሞክረዋል። ኤፍሬምም እንደዚሁ ስለ ስላሴ ለመግለጽ ሞክረዋል። ባይዘው ኤፍሬም ከዚህ በፊትም አይቼዋለሁ፣ በዋይት ቦርድ ምናምን ነገር ለማስረዳት ይሞክራል። ምንድነው ማስቀመጥ የምፈልገው? ኤፍሬም ስለ ስላሴ ማስረጃ ቢያገኙ ኑሮ እንደዚህ እንደው ይህን ያህል ዳገት መሄድም ይህን ያህል መንገድም መሄድም አይጠበቅበትም። አንድ ማስረጃ ይበቃል። መጽሐፍ ቅዱስ ላይ አንድ ነቢይ ወይ ደግሞ ራሱ እግዚአብሔር ወይ ደግሞ ኢየሱስ ክርስቶስ የስላሴን ሀሳብ በአካል ሶስት አንድ አምላክ የሚለውን ሀሳብ ቢያስተምሩ ኑሮ አንድ ማስረጃ ይበቃል። ይህን ሁሉ ዘጠኝ ደቂቃ ያክል ፈጣሪ ስንት ነው የሚለውን ሀሳብ ለማስረዳት ማለት ነው። ኢማጅን እንግዲህ 9 ደቂቃ ያክል ሙሉ ፈጣሪ ስንት ነው የሚለውን ነገር ይህን ያህል እንትን አያስፈልግም። ማስረጃ ቢኖር ኑሮ ዮሐድም እንደዚሁ ስለ ክርስቶስ አምላክነት ሲናገር ክርስቶስ አምላክ ነኝ አምልኩ ቢል ኑሮ አንድ ጥቅስ ይበቃል። እናም ወደ ሌላ ሀሳብ ይሄድ ነበር፣ በሌላ ፖይንት ላይ ያወራ ነበር። አሁን ፈጣሪያችን አላህ ቁርአን ላይ ሲናገር በሱረቱል ኢኽላስ ምዕራፍ 112 ላይ ቁል ሁወ አላሁ አሐድ ብሎ ይናገራል። እሱ አላህ አንድ ነው፣ አለቀ። እዚህ ገብቶ ሲወጥ አንድ ነው፣ በቃ የሚዋጥልን ይሄ ነው። መለኮት አንድ ነው። ስላሴ ላይ ከመጣን አማልክት ወደሚለው ነው የምንሄደው። አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ። አብ ራሱን የቻለ አምላክ ነው። ወልድ ራሱን የቻለ አምላክ ነው። መንፈስ ቅዱስ ራሱን የቻለ አምላክ ነው። ቅድም ኤፍሬም ምን አለ? አማልክት ማለት አይቻልም፣ አንድ አምላክ ነው። እንዴት ሊሆን ይችላል? አሁን ኤፍሬም እያለ ያለው ምንድነው? 3 ብርቱካን ይዞ እኔ አንድ ብርቱካን ነው ያዝኩት እያለ ነው ባጭሩ ማለት ነው። እንደዚህ 3 ብርቱካን ለህዝቡ እያሳየ እናንተ ሙስሊሞች 3 ብርቱካን አትበሉ፣ እኔ ያዝኩት አንድ ብርቱካን። ይሄ ነው በቃ ባጭሩ። ስለ ይሄ ነው። ሌላው ደግሞ ምንድነው? አሁን ቅድም እንዳልኩት አንድም መጽሐፍ ቅዱስ ላይ አንድም ነብይ እግዚአብሔር መሆን አላስተማረም። ስለ ስላሴ በአካል 3 አንድ አምላክ ራሱ ኢየሱስ ክርስቶስ ለራሱ ይህን ትምህርት አልሰጠም። እንደውም እንኳን መለኮት ነኝ ሊል ይቅርና ከስላሴዎቹ አንድ ነኝ ብሎ እንኳን ሊያስተምር ይቅርና ቸር መምህር ወይ እንኳን ሲሉት ስለምን ቸር ትለኛለህ? ከአንዱ አምላክ በስተቀር ቸር የለም ይላል። አምላክ የተባለው የስላሴ አካል የተባለው ኢየሱስ ክርስቶስ አይደለም አምላክ ሊባል ይቅርና ቸር መምህር ወይ እንኳን እያሉ ሲጠሩት ስለምን ቸር ትለኛለህ? ከአንዱ አምላክ በቀር ቸር የለም እያለ ይመልሳል። አምላክ የተባለው ኢየሱስ እንኳን ማለት ነው። ስለዚህ ቁርአንም ይህንን ያስቀመጠው ለቀድ ከፈረ አለዚነ ቃሉ ኢነላሃ ሳሊሱ ሰላሳ ኢነላሃ ሁወል መሲሑ ብኑ መርየም። ሁለቱም በተከታታይ ሱረቱል ማኢዳ ምዕራፍ 5 ላይ ማለት ነው። መጀመሪያ ላይ ምን አለ? ስላሴ ትሪኒቲ አንድም ሶስትም ነው መለኮት ያሉ ሰዎች በእርግጥም ካዱ አለ። ትክክል፣ ማስረጃ የለውም። እንደው መጽሐፋቸው መለኮታዊ ቃል እንኳን ይሁን እንኳን ቢባል መጽሐፍ ቅዱስ ያልተበረዘ ትክክለኛ ቅዱስ መጽሐፍ ነው ብንል እንኳን ስላሴን ፕሩቭ የሚያደርግ አይደለም መጽሐፉ ብንል እንኳን ማለት ነው። ግን ወደ መጽሐፉም ከመጣን ጸሐፊው ማን ነው ብንል አይታወቅም። ብዙ መሰረታዊ ችግሮች እናገኛለን። ስለዚህ ይሄ ነው። በመቀጠልም ሁወል መሲሑ ብኑ መርየም የመርየም ልጅ ዒሳ ወይ ደግሞ ኢየሱስ አምላክ ነው ፈጣሪ ያሉ ሰዎች በእርግጥም ካዱ እያለ የክርስትናን ሀሳብ ቁርአን ትክክል እንዳልሆነ ይገልጻል ማለት ነው። ቅድም እንደነገርኩ ቁርአን መለኮታዊ ቃል ነው። ስለ ሁሉም ነገር ይናገራል፣ የፈጣሪ ቃል ስለሆነ ማለት ነው።
አሁን ላይ በመካከላችን ላይ ስለምንከራከረው ነገር ሁሉ ፈጣሪያችን አላህ ይሄ እንዲህ ነው ብሎ ያስቀምጥልናል ማለት ነው፣ ግልጽ የሆነውን መንገድ። ስለዚህ ይሄ ነው ስለ እስልምና ካነሳን ቅድም የጀመርኩት ፖይንት ላይ ማለት ነው። በአጠቃላይ ነብያቶች ሙስሊሞች ናቸው። ዛሬ ላይ እኛ ሙስሊሞች እየኖርን ያለንን እስልምናን ከዚህ በፊት የነበሩ ነብያቶች ሲኖሩት የነበረውን እስልምና ነው። ሌላ አዲስ አይደለም። ነቢዩ መሐመድ መጤ አይደለም ይዞ የመጡት። አላሁ ስብሐነሁ ወተዓላ በሱረቱ ነሕል ላይ እንዲህ በማለት ይናገራል። ሱረቱ ነሕልን ስንመለከት ምዕራፍ 16 ማለት ነው። ኢነ ኢብራሂም አለ። እንግዲህ አብርሃም ሲባል ክርስቲያኖችም አይሁዶችም ያውቁታል፣ የነቢያቶች አባት ነው። ኦኬ ኢብራሂም እኮ አለ ፈጣሪያችን አላህ ካነ ነበረ ኡመተን ቃኒተን ሊላህ ለፈጣሪው ለአላህ እጅ የሰጠ ቀጥ ያለ ሙስሊም ነበር። ሐኒፈን ወለም የኩን ሚነል ሙሽሪኪን ከአጋሪዎችም አልነበረም፣ ለአንዱ ፈጣሪ ታዛዥ ነበር አለ። ሻኪረን ሊአንዑሚህ ፈጣሪም ለዋለለት ጸጋ አመስጋኝ ነው። ኢጅተባሁ ወህዳሁ ኢላ ሲራጢን ሙስተቂም ፈጣሪውም አላህ ወደ ቀጥተኛው መንገድ መረዋልና ወአተይናሁ ፊዱንያ ሐሰና ወኢነሁ ፊል አኺረቲ ለሚነ ሷሊሒን አለና ሱመ አውሐይና ያ ሙሐመድ ወደ አንተ ቁርአንን አወረድን አለ ኢለይክ አኒተቢዕ ሚለተ ኢብራሂም የአብርሃምን መንገድ ታስቀጥል ዘንድ። አየህ አይደለ? ቁርአን የወረደበት ምንድነው? አዲስ መጤ የሆነ ሃይማኖት ልትመሰረት ምናምን ነገር አይደለም። የአብርሃምን መንገድ ታስቀጥል ዘንድ ወደ አንተ ቁርአንን አወረድን። የአብርሃም መንገድ ምንድን ነበር? መለኮት በአካል ሶስት አንድ አምላክ የሚል ነው አይደለም። ስላሴ የሚባል አስተምሮ አያውቅም። መጽሐፍ ቅዱስ ላይ እስኪ ካለ አምጡልኝ። የትኛውም ነቢይ ስለ ስላሴ አልሰበከም። የትኛውም ነቢይ ኢየሱስ ክርስቶስ ስለ ስላሴ አላስተማር። ስለዚህ ኢብራሂም የስላሴ እምነት ተከታይ ሳይሆን ስላሴን የሚቀበል አይደለም። ስላሴ የሚቀበል ከሆነ ክርስቲያን ነው ማለት ነው። ግን በጭራሽ የስላሴ ሀሳብ ለራ አላስተማር መጽሐፍ ቅዱስ ላይ እንኳን ብንመለከት። ስለዚህ አንዱን አምላክ የማምለክ ስራ ነበር ኢብራሂም የሚሰራው፣ የሚሰብከውም ወደዛ ነው። ያንን መንገድ ታስቀጥል ዘንድ እያለ ኢስላም ደግሞ ስንል ምንድነው? አልኢስቲስላሙ ሊላሂ ተዓላ ቢተውሂድ። አየህ የኢብራሂም መንገድ ኢስላም ነው። ኢስላም ማለት ሁለት እጅን ለአንድ ፈጣሪ መስጠት። በቃ የቃሉ ትርጉም ይሄ ነው። ኢስላም አስለመ ማለት እጅ ሰጠ ማለት ነው። ኦኬ። ስለዚህ እጅ መስጠት ለአንድ ፈጣሪ እጅ መስጠት ማለት የኢብራሂም መንገድ ነው። አሁን እንደነገረን አምላኩን አላህን እሺ የሚል የሚታዘዝ ነበር እያለ አሁን ያነበብነው አንቀጽ ላይ ይናገራል። ስለዚህ ይህንን መንገድ ያስቀጥል ዘንድ ቁርአን እናወረድን እያለ ይናገራል። ስለዚህ አሁን ደቂቃ እያለቀ ነው መሰለኝ። ስለ እስልምና ከተባለ ያው ቅድምም ስለ አርካኑል ኢስላም ዘርዝረናል፣ ስለ መሰረታዊ ትምህርቶች ማለት ነው። አንድ ደቂቃ ነው ያለኝ። እንደ ጥያቄ ማቀርበው ምንድነው በስተመጨረሻ ኤፍሬም ባለ ጊዜ ስለ ስላሴ መጽሐፍ ቅዱስ ላይ ከፍተህ መጀመሪያ ከእግዚአብሔርን ጀምር። እግዚአብሔር ከብሉይ ኪዳን ጀምሮ ስለ ስላሴ በአካል ሶስት አንድ አምላክ የሚለውን አስተምሮ ቅድም ያስተማርከውን ማለት ነው። አእምሮም ባይቀበለው ማለት ነው። ለምን ሶስት ብርቱካን አንድ ብርቱካን የሚለውን አእምሮ አይቀበለው። ስለዚህ እንዲህም እንዳለ ሆኖ ማለት ነው በአካል ሶስት አንድ አምላክ የሚለውን አስተምሮ እግዚአብሔር ካስተማረ አምጣልኝ። እግዚአብሔር ካላስተማረ ወደ ነብያቶች እንምጣ። እነ ሙሴ እነ ዳዊት ኦኬ ካስተማሩ አምጣልኝ። ጥያቄ ነው። ኦኬ እንዲሁም ለዮሐር ደግሞ ምለው ምንድነው ኢየሱስ ክርስቶስ አምላክ ስለመሆኑ ቅድም ፕሩቭ ለማድረግ ሞክሯል። ኢየሱስ አንድ ቦታ እኔ ፈጣሪ ነኝ አምልኩኝ እንዲህ ከስላሴዎቹ አንዱ ነኝ አምልኩኝ ፈጣሪ ነኝ ብሎ ያስተማረበት ቦታ ካለ አንድ ቦታ አምጣልኝ። አንድ ቦታ ብቻ ማለት ነው። ስለዚህ ደቂቃ ያልቋል መሰለኝ። እነዚህ ጥያቄዎች ናቸው። ጨርሻለሁ። ቴንክ ዩ። አንድ ይሄ የፕሩፍ ወይም ደግሞ የማስረጃ ጥያቄ ነው ያነሳው። ተመሳሳይ ነገር ከተናገሩ በኋላ ጥያቄ ለአንተን ያቀርቡላል፣ አንተንም ይጠይቀዋል። በዚህ መሀል ብዙዎቻችሁ ቁም ነገር እየጨበጣችሁ እንዳላችሁ ተስፋ አደርጋለሁ። ወደ ኤፊ እንመጣለን። ኤፊያችን አለ 9 ደቂቃ አለ። ወንድሜ ካለ ይሰማል? ቴዳይ አለው። እሺ እንግዲህ እኔም ጀምራለሁ። ኦሳማ አይ ቲንክ እየተከታተል አይመስለኝም ነበረ። እየተከታተል አይደለም። ምክንያቱም ቅድም የተናገርኩትን ነገሮች በሙሉ ረስቷቸዋል። አሁን ግን የቅድሙ ልመና እሱንም ኢንክሉድ ያደርጋል ብዬ ላሳስበው እወዳለሁ፣ በደንብ እንዲሰማ ማለት ነው። አንድ ቅድም ሲጀምር ምን አለ? ገና ሲጀምር ምን አለ? አንድም ሶስትም አለ። እሱን እኮ ቅድም ተናገርኩ እኮ
አንድም ሶስት አንድ ነገር በአንድ ጊዜ ሶስትም አንድም ሊሆን አይችልም። አንድ የሚለው በመለኮት ነው፣ ሶስት ደግሞ በአካል ነው። ስለዚህ አንድም ሶስትም ሚል አንተ ሌላ ትምህርት ልታመጣ ከሆነ ኦኬ፣ ግን አንድ በመለኮት ነው፣ ሶስት በአካል ነው። እንደዛ ነው እና ወደዛ ትዊስት ማድረጉ ትክክል አይደለም። ሌላም በመጽሐፍ ቅዱስ አምጣት፣ ትሪኒቲን ሶስት አካል የሚለውን አምጣት። ረ ድፍረት። መጽሐፍ ቅዱስ በሙሉ የሚናገረው ስለ ሶስት አካል አይደል እንዴ? ስለ አንድ መለኮት አይደል እንዴ መጽሐፍ ቅዱስ የሚያወራው? እሺ ዮሐንስ 1:1 ተጀመረ። በመጀመሪያ ቃል ነበረ አለ። ቃል ነበረ፣ በመጀመሪያ ምን ነበር? ቃል ነበረ። ስለ እግዚአብሔር ልጅ ስለ ኢየሱስ ክርስቶስ ነው ይሄን የሚያወራው። ኦኬ፣ ልብ ብላችሁ ተከታተሉ። በመጀመሪያው ቃል ነበረ። በመጀመሪያው ቃል ነበር ማለት ቃል ያልነበረበት ጊዜ የለም ማለት ነው። ኦኬ፣ ቃል ያልነበረበት ጊዜ የለም። ኦኬ፣ ጅማሬ የለውም ማለት ነው። በመጀመሪያው ይልና ቃል ነበረ ይላል። ከፍጥረት ሁሉ በፊት ነበረ። ከዛስ ቃልም በእግዚአብሔር ዘንድ ነበር ይላል። ያ ማለት ከአብና ከመንፈስ ቅዱስ ጋር ትክክል ሆኖ ነበረ ነው። ከዛስ ቃልም እግዚአብሔር ነበረ ይላል። ሄሎ፣ ቃልም እግዚአብሔር ነበረ። መቼስ ይሄኛውን ሌላ ስም እንደማትሰጠው ተስፋ አደርጋለሁ። ዮሐንስ ራእይ ላይ ስሙ ቃል ተብለዋል፣ በደም የተረጨ ልብስ ብሎ ራሱን ያስቀምጠዋል። ኦኬ፣ ቃል ስጋ ሆነ ይላል። ከዚህ ጋር ወርዶ እዛም ሳንሄድ ማለት ነው። እዚህ ጋር 12 አሚን ቆይ ወደ እሱ ጋር ሄዳለሁ እንዳላምታታው። አሁን በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር ይላል። ወደ ታች ወርዶ ግን እዚሁ ላይ ቃል ስጋ ሆነ ይላል። የሚያወራው ስለ ወልድ ነው፣ የታወቀ ነው። ስለዚህ ቃል ምንድን ነበር? እግዚአብሔር ነበር ይላል። ኦኬ፣ እግዚአብሔር ነበር እንዳትረሳ፣ ቃልን ነው። እሺ፣ 3% የሚባል ነገር የለም። እንደዛ መጽሐፍ ቅዱስ ላይ 3% የሚል ነገር የለም። ይምጣ እንደዛ የሚባል ነገር። ኦኬ፣ እንደዚህ ይላል። ማቴዎስ ላይ ነው ያለሁት። ማቴዎስ 3 ላይ ማቴዎስ 3:16 እንደዚህ ይላል። ማቴዎስ 3:16 እንደዚህ ይላል። ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ፣ እነሆ ሰማያት ተከፈቱ፣ የእግዚአብሔር መንፈስ ይላል። ስለ መንፈስ ቅዱስ ነው የሚያወራው፣ ስለ ሆሊ ስፒሪት። የእግዚአብሔር መንፈስ እንደ እርግብ ሲወርድ በእሱም ላይ ሲመጣ አየው። ኦኬ፣ ፐርሰን ማለት ይሄ ነው። ቅድም ፐርሰን ሳስረዳ ምን አልኩኝ? ረቂቅ መንፈሳዊ አካል፣ ማይጨበጥ ማይዳሰስ፣ እኔ ማለት የሚችል እኔነት ያለው አልኩኝ። ይኸው መንፈስ ቅዱስ ሲመጣ አየው ይላል። ኦኬ፣ መንፈስ ቅዱስ ቆይ የሚያስረግጥ ከዚህ የተሻለ አመጣልሃለሁ። ከዛስ እነሆ ድምፅ ከሰማይ መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ ይላል። ልጅ ያለው ማን ነው? አብ ነው። እዚህ ጋር ማንን ታያለ? ኢየሱስ ይኸው ተጠምቆ እየወጣ ነው ከዮርዳኖስ ማለት ነው። ኢየሱስ አለ፣ ወልድ ማለት ነው። አባቱ የምወደው ልጄ ይላል። መንፈስ ቅዱስ ደግሞ በእርግብ አምሳል ከሰማይ ወርዷል። 3% ማለት ይሄ ነው። እሺ፣ 3% ማለት 3 ብርቱካንና ሙዝ አይደለም። ኢትፍሩት ነው እሱ ያለው። አስመዝነ ልጠብላ 3 አካል ማለት ይሄ ነው። ፐርሰን ማለት ነው። ኦኬ፣ ማይጨበጥ ማይዳሰስ ረቂቅ አካል ማለት ነው። ይኸው አብ፣ ወልድ፣ መንፈስ ቅዱስ 3 አካል። ኦኬ፣ ስፔሲፊክ ለምን አናረገውም? ስለ መንፈስ ቅዱስ እንደዚህ ይላል ኢየሱስ ራሱ ዮሐንስ 16 ላይ እንደዚህ አለ ኢየሱስ፣ እኔ ግን እውነት እነግራችኋለሁ እኔ እንዴት ይሻላችኋል አለና፣ እኔ ባልሄድ አጽናኙ ወደ እናንተ አይመጣምና አለና፣ እኔ ብሄድ ግን እርሱን እልክላችኋለሁ። አየህ፣ እኔ ብሄድ በሌላ ስፍራ ላይ ሌላ አጽናኝ ይላል። እዚህ ጋር እኔ ሄድና እልክላችኋለሁ ይላል። ማንን? መንፈስ ቅዱስን። ኦኬ፣ መንፈስ ቅዱስ ሌላ ፐርሰን ነው። ከኢየሱስ ወይም ከወልድ የተለየ ሌላ ፐርሰን ነው። ኦኬ፣ መንፈስ ቅዱስ ራሱ እግዚአብሔር ነው። መንፈስ ቅዱስን እግዚአብሔር ይለዋል መጽሐፍ ቅዱስ? አዎ ይለዋል። ሐዋርያት ሥራ ምዕራፍ 5:1 ሐናንያ የተባለ አንድ ሰው ሰጲራ ከተባለች ሚስቱ ጋር መሬት ሸጠ ይላል። ሚስቱ ደግሞ ስታቅ ከሽያጩ አስቀረና እኩሌታውን አምጥቶ በሐዋርያት እግር አጠገብ አቆመው ይላል፣ አስቀመጠው ይላል። ጴጥሮስም ሐናንያ ሆይ መንፈስ ቅዱስን ታታልልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን በልብ ስለምን ሞላ አለው። ማንን ታታልል አለው? መንፈስ ቅዱስን ታታልልና ከመሬቱ ሽያጭ ታስቀር ዘንድ። ማንን ታታልልና? ኢየሱስን አይደለም፣ አብን ኖ። መንፈስ ቅዱስን ታታልልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን በልብ ስለምን ሞላ ካለ በኋላ ሳትሸጠው ያንተ አልነበረምን? ከሸጥከውስ በኋላ በስልጣን አልነበረምን? ይህ ነገር ስለምን በልብህ አሰብ ካለና እግዚአብሔርን እንጂ ሰውን አልዋሸም። ያታለልከው መንፈስ ቅዱስን ነው አላለም? እግዚአብሔር ነው መንፈስ ቅዱስ፣ እሱን ነው የዋሸው እንጂ ሰውን አይደለም እያለው ነው። እግዚአብሔር መንፈስ ቅዱስ ምንድን ነው? አምላክ ነው። ሃሌሉያ። ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው ወይም እግዚአብሔር ነው እያሳየ ሆኖ ያለሁት። እንግዲህ አብን ደግሞ በጣም በርካታ ስፍራ አለ። ራንደም ያነሳሁት ጥቅስን ላሳይ። አሁን አንተ እያወራህ 1 ጢሞቴዎስ 2:5 ላይ እንደዚህ ይላል፣
አንድ እግዚአብሔር አለና ይላል። እሺ ስለ አብ ነው የሚያወራው። በእግዚአብሔርና በሰው መካከል ያለው ደግሞ መካከለኛ አንድ አለ፣ እሱም ሰው የሆነው ክርስቶስ ኢየሱስ ነው ይላል። አንድ እግዚአብሔር አለና ይልና በሰውና በአብ መካከል ያለው መካከለኛው ደግሞ ሰው የሆነው ፍጹም ሰው ፍጹም አምላክ የሆነው ኢየሱስ ክርስቶስ እንደሆነ ይነግረናል። አብ እግዚአብሔር ነው፣ ወልድ እግዚአብሔር ነው፣ መንፈስ ቅዱስ እግዚአብሔር ነው። ቅድም እንዳሳየው አንድ እግዚአብሔር አለ። ኦኬ፣ ብርቱካንና ሙዝ አይደለም። ስለ ኢሰንስ ነበር ቅድም ሳውራ የነበረው። ስለ አንድ እግዚአብሔር ነው የምናመልከው። ሶስት አምላክ የሚሉ ሰዎች አሉ። የሶስት አምላክ ናፍቆት ይዟቸው ነው። እኛ የምናመልከው አንድ አምላክ እግዚአብሔር ነው። ሶስት አምላክ የሚባል ኤግዚስት አያደርግም። በምድር ቢሆን በሰማይ ቢሆን ተፈጥሮ ምናልባት የፈጠራችሁት ካለ ምናልባት ብትሰጡን ተመራምረን ወደፊት መማሪያ ማስተማሪያ ልናደርገው እንችላለን። እናንተ የፈጠራችሁት ካለ እኛ ሶስት አምላክ አምልከን አናውቅም፣ ልናመልክም አንችልም። የምናመልከው ስንት አምላክ ነው? አንድ አምላክ አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ነው። ኔቸር አንድ ነው። ይሄ መለኮት በሶስቱም ውስጥ ያለው አንዱ ይሄ መለኮት ነው። አብ የራሱ አምላክነት የለውም። ወልድ የራሱ አምላክነት የለውም። መንፈስ ቅዱስ የራሱ አምላክነት። የአብ አምላክነት ከወልድና ከመንፈስ ቅዱስ የተለየ አይደለም። የወልድም አምላክነት ከአብና ከመንፈስ ቅዱስ የተለየ አይደለም። የመንፈስ ቅዱስ አምላክነት ከአብና ከወልድ የተለየ አይደለም። ራሱን በሶስት አካል የገለጠው አንዱን አምላክ ነው የምናመልከው እኛ። አንድ አምላክ። እስራኤሎች ስማ አምላክ እግዚአብሔር አንድ ነው አለው። እግዚአብሔር ስንት ነው? አንድ ነው። አንድ የሚለው እዛ ላይ ኢሃድ የሚለውን ይጠቀማል። ኦኬ፣ ኢሃድ የሚለው ኦብቪየስ ጥምር አንድነትን ጥምር አንድን ለማሳየት በተደጋጋሚ ዕብራይስጡ እንደዛ ስለሆነ ማለት ነው ይገባል። ለምሳሌ ስለ አዳም ሲያወራ ወይም ደግሞ ሰው አባትና እናቱን ይተዋል ከሚስቱ ጋር ይጣበቃል የሚለውን ከሚስቱ ጋር ይተባበራል፣ ሁለቱ አንድ ስጋ ይሆናሉ የሚለውን ሀሳብ አንድ የሚለውን የዕብራይስጡ ቃል ኢሃድ ነው የሚለው ጥምር አንድነትን የሚያሳይ ነው። ስለዚህ አምላካችን እግዚአብሔር ስንት ነው? አንድ ነው። አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ። ሶስት አምላክ አናውቅም እኛ። ሶስት አምላክ የሚባልም የለም፣ ኤግዚስትም አያደርግም። አንድ አምላክ ነው ያለው፣ እሱም የእኛ የክርስቲያኖች አምላክ ነው። አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ይባላል። ሶስት የሚባለውን ሀሳብ አስረድቻለሁ። ይሄ ነገር እንግዲህ አንድ ደቂቃ እሺ፣ ቅድም አስረድቻለሁ፣ በተደጋጋሚ አስረድቻለሁ። ይሄ ሶስት የምንለው በአካል ነው። የሰው አሁን ሰው ይባላል። የሰው ፍጠር እያልክ ታወራለህ ቴዲ። ይሄ የሰው ፍጡር፣ ይሄ ሰው ልጅ እያልክ ታወራለህ። የምታወራው እንደዛ ስትል ስለ ኢሰንስ እያወራህ ነው፣ አንድ አድርገህ ስታወራ ማለት ነው። ኦኬ፣ በአካልስ ቢሊየንስ አይደለን እንዴ ሰዎች? ኦኬ፣ በአካል በጣም በርካቶች ነን፣ ግን የሰውነት ኢሰንስ ስንት ነው? አንድ ነው። ሰው ማለት እኮ የሰው ፍጥረት እኮ እያልክ ታወራለህ። አካል ስትል ነው ሶስት ምትለው እንጂ መለኮት አንድ ነው። አምላክ አንድ ነው። ሶስት አምላክ የለም። ስለዚህ ብርቱካኖቹን እየላጥን እየበላን፣ ነገር ግን ኢሰንስ ላይ ትኩረት እናድርግ። ኢሰንስ ላይ ትኩረትና ኔቸር ላይ ትኩረት እናድርግ። ኦኬ፣ አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ነው። አንድ መለኮት እንጂ ሶስት መለኮት የለም። ሶስት መለኮት ቢኖር ነበር ሶስት አምላክ የሚሆነው። ሶስት መለኮት በሌለበት አብ የራሱ፣ ወልድ የራሱ፣ መንፈስ ቅዱስ የራሱ መለኮት በሌለበት ሁኔታ ሶስት አምላክ ሊሆን አይችልም። አመሰግናለሁ። ጥያቄ የለህም ለኦስማን? ከድህነት ጋር ተያይዞ ከሌለ ወደ ዮሐድ እንሄዳለን። ዮሐድ 9 ደቂቃ አለ። ኦኬ ልጀምር። ኦኬ እሺ፣ ቴንኪው። ኦኬ ወንድማችን ኦሳማ የቁርአኑን ስህተት ድጋሚ መሳሳቱ በጣም አስገርሞኛል። እውነት ለመናገር ሱራ 471 ላይ ያለውን ሀሳብ አንስቶ አላህ የተሳሳተውን ይሄ ስላሴ ጽንሰ ሀሳብ ደግሞ እዚህ ጋር ሲያነሳ በጣም አፍሬያለሁ። እውነት ለመናገር ብዙዎቹ ይሄንን ቢያንስ ፊክስ ለማድረግ ስለሚሞክሩ ማለት ነው። ይሄ ስል በማስረጃ ነው። በነገራችን ላይ አሁን አላህ ሱረቱል ኒሳ ምዕራፍ 471 ላይ የሶስት ሶስተኛ ነው ይላሉ አለና የሶስት ሶስተኛ የተባሉት ወይም ደግሞ እንደዛ የሚል አስተምረው የለም። ይሄ ራሱ የቻለ ስህተት ሆኖ ሳለ የሶስት ሶስተኛ የሚሉት ግን እነማንን ነው የሚለውን ሀሳብ ሙፈሲሮቻቸው ሲያብራሩ አሁን ተፍሲር ኢብን አባስ ላይ የሶስት ሶስተኛ የተባሉት ይላል there are three gods አሉና ጋድ ሳን ፋዘር ኤንድ ዋይፍ ይላል። ልጅ አባትና ሚስት ናቸው ብለው ያምናሉ አለ። ይህ በጣም ትልቅ ስህተት ነው። እንግዲህ ፈጣሪ ከሚባል አካል የማይጠበቅ ስህተት ነው። ማንም በታሪክ አባት እናት እና ልጅ ብለው አምልኩ ወይም ደግሞ ሶስት ብለው አያውቅም ማለት ነው።
ይህንን ስህተት ድጋሚ ሲሳሳት ተመልክተነዋል ኦሳማ። ቀጥሎ እዛው አልጀላለይንም በተመሳሳይ መንገድ ምን ይላል? ስሪ የተባሉት ይልና ጋድ ጂሰስ ኤንድ ሂዝ ማዘር ናቸዋል። እናቱ ማርያም እና ኢየሱስ ክርስቶስና አብ ናቸው ሶስት የተባሉት። ስለ መንፈስ ቅዱስ ምንም ኖሃው የለውም። በእርግጥ ሆሊ ስፒሪት ይልና ጅብሪል ነው ብለው ስለሚፈቱት ማለት ነው። ይሄ ሚስ አንደርስታንዲንግ በድጋሚ ኡሳማን ጋር ሲደገም ተመልክተነዋል። ይሄ ሱረቱል ማይዳ ወይም ደግሞ ሱራ 5 72 76 116 ላይም በተደጋጋሚ የሚፈጸም ስህተት ነው ቁርአን ላይ ማለት ነው። የትሪኒቲ ጽንሰ ሀሳብ በቁርአን ላይ የተሳሳተው ኡሳማን ደግሞ በድጋሚ ሲሳሳተው ተመልክተናል። ሌላኛው ስህተት በጣም የሚገርመው ማለት ነው በታሪክም የማይገኝ ጭራሽ የማይገኝ ታሪካዊ ስህተት ሱራ 9:30 ላይ የሚገኝ ነው። አይሁዶች ዑዘይር የአላህ ልጅ ነው ብለው ያመልካሉ ይላል ቁርአን። ይህ በጣም ትልቅ ስህተት ነው። በታሪክ አንድም አይሁዳዊ ዑዘይር የሚባል የአላህ ልጅ አለ እሱን እናመልካለን ብለው አያውቁም በጭራሽ ማለት ነው። ይህንን ስህተት ቁርአን ላይ አቅፈን ይዘን ቁርአን የፈጣሪ ቃል ነው ለማለት በጣም ይከብዳል። ባይዘዌ ይሄ በኦተንቲክ በሆኑ ሐዲሶችም መጨረሻ በትንሣኤ ቀን አይሁዶች ይጠሩና ይቀሰቀሱና ይላል ማንን ነበር የምታመልኩት ተብለው ሲጠየቁ ዑዘይር የሚባል የአላህ ልጅን ነበር የምናመልከው ይላሉ ይላል። እኔ እንደው በታሪክ አሁን ኦሳማ ይህንን እንደ ጥያቄ ትይዝልኛለህ። በታሪክ ለናሙና ከአይሁዶች መካከል ዑዘይር የሚባል የአላህ ልጅ አምላክ ነው ብለው ያመልኩ እንደነበር አንድ ለናሙና ማስረጃ ትሰጠናለህ ብዬ ተስፋ አደርጋለሁ። ወደ ስላሴ ጽንሰ ሐሳብ ልምጣና በእስልምና ባይዘው አንድ አምላክ አለ ይባላል እንጂ አንድ አካል የሚባል ትምህርት በቁርአን ጭራሽ ሽታው የለም። አንድ አካል የሚባል ትምህርት በቁርአን የለም፣ ሊያመጡ አይችሉም። በአንጻሩ ግን አላህ ራሱ ከአንድ በላይ መሆኑን ማሳየት ይቻላል ማለት ነው። አንድ አካልነት በአካል ነው እያልኩ ያሉት ኦኬ፣ አንድ አምላክ ነው ምናምን የሚሉ ሊገኙ ይችላል። አንድ አካል ነው የሚል ግን ለናሙና ያክል አንድ ማስረጃ ሊያመጡ አይችሉም። ሱረቱል ኢኽላስ 112ኛ ምዕራፍ ሲጠቅስ ነበር ባይዘው አሃድ ነው የሚለው ኦኬ፣ አሃድ የሚለው ዩኒቲ ኦፍ ዋን ማለት ነው ኦኬ፣ የብዝሃነት አንድነት እንጂ ኦንሊ ዋን የሚለውን የሚያሳይ ጥቅስ አይደለም። እዛው ዝቅ ብሎ አላሁ ሰመድ የሚል ነገር አለ፣ አልወለደም አልተወለደም ይላል። አይወልድም አይወለድም ግን አይልም። በአንጻሩ ግን በቁርአን በተለያዩ ስፍራዎች አላህ ራሱ ብዝሃነት እንዳለው ሲናገር ለምሳሌ ሱራ 7:21 ላይ እንዲህ ብሎ ይናገራል። ኦኬ ሶሪ ሱራ 17 ማለት ነው። ሱራ 17:21 ላይ እንዲህ ብሎ ይናገራል። እሺ ምን አለ? ሚስትን ወይም ደግሞ ልጅን በሻን ኖሮ ከራሳችን እንይዝ ነበር ይላል። ኦኬ ሚስት ወይም ደግሞ መጫወቻን በፈለግን ኖሮ ከራሳችን ምን እናደርግ ነበር ይላል? እንይዘው ነበር ይላል። ሱራ 21:17 ላይ መጫወቻን ወይም ደግሞ ሚስትን ልጅን ልንይዝ በሻን ኖሮ ከእኛ ዘንድ በያዝነው ነበር ይላል። አሁን ከእኛ እያለ እየተናገረ ያለው አምላክ ነው ማለት። ለምንድን ነው እኛ እያለ እየተናገረ ያለው? አሁን ሙስሊሞች ሚስ ኢንተርፕሪት ያደርጉታል። አይ ራሱን ለማክበር ፈልጎ ነው። እሺ እኔ ሲልስ ራሱን እያዋረደ ሲያዋርድ ነው እኔ የሚለው ኦኬ፣ እኛ ብሎ ሲናገር ትመለከተዋለህ። ብዙ ቦታዎች እኛ እንዲህ አደረግን ከመንፈሳችን ነፋን ይላል። አደምን ስንፈጥረው ከመንፈሳችን ነፋንበት ይላል። መንፈሳችን እያለ ያለው አንድ አካል ነው። እንዴት እኛ ሊል ይችላል አንድ አካል? ኦኬ በተቃራኒ በሙስሊሞች ቁርአን ራሱ አንክሪኤትድ ቢንግ ነው ብለው ነው የሚያምኑት። ያልተፈጠረ አካል ወይም ያልተፈጠረ ነገር ነው ብለው ያምናሉ። ይህ ቁርአን ግን በመጨረሻ ቀን ሰው መስሎ ይመጣል። ኦኬ ቁርአን ራሱ ሰው መስሎ ይመጣል። ማስረጃ ሱናን ኢብን ማጃህ በደንብ አስተውሉ። ሱናን ኢብን ማጃህ ሱራ 37:81 ላይ ምናልባት ማስረጃ መክፈት ያስፈልጋል። ኦፍ ኮርስ አዎ ያስፈልጋል። ምናልባት ደቂቃዬ ለመጠቀም ያክል ማስረጃ መክፈት ያስፈልጋል። ሱናን ኢብን ማጃህ 37:81 ላይ ምን ይላል? the Quran will come on the day of resurrection በቂያማ ቀን በትንሣኤ ቀን ይመጣል። ቁርአን ፍጡር ነው? ፍጡር አይደለም። በሙስሊሞች አስተምሮ ፍጡር ከሆነ ኦሳማ ይነግረናል ማለት። ይህ ፍጡር ያልሆነው ቁርአን በቂያማ ቀን በትንሣኤ ቀን ምን ሆኖ ይመጣል ይላል? ላይክ ኤ ፔል ማን ይላል። ኦኬ ልክ እንደ ድሃ እንደ ተቸገረ ሰው መስሎ ይመጣል ይላል ቁርአን። ስለዚህ የሚመጣው ቁርአን ያ ያልተፈጠረው ቁርአን ፍጡር ነው?
ፍጡር ካልሆነ ፍጡር ያልሆነ ሁለተኛ አካል በትንሣኤ ቀን ይመጣልሃል። ምን ይላል? I am the one that kept you awake at night and made you rested during the day ይላል። በቀን እንድትጠሙ በሌሊት እንድትነቁ የማደርጋችሁ የነበርኩት እኔ ነኝ ይላቸዋል ሙስሊሞችን ማለት። እንዲህ ፐርሰን ያለው ሁለተኛ አካል በቁርአን ላይ እናገኛለን። ሶስተኛ አካል ሩህ አልቅዱስ የሚባል አለ በቁርአን ላይ። ሩህ አልቅዱስ ወደ መርየም የመጣ አካል ነው እና ጌታ ተብሎ ተጠርቷል። ይህ ሩህ አልቅዱስ ፍጡር ለመሆኑ አንድ ከቁርአን ለናሙና አንድ ማስረጃ ሊሰጠን አይችልም። ኦኬ፣ በብራኬት የጨማመራችሁት አይደለም። በብራኬት የጨመራችሁትን ትታችሁ በቁርአን ላይ ሩህ አልቅዱስ የተባለው ጅብሪል ነው የሚል ለናሙና አንድ ማስረጃ ሊያመጡ አይችሉም። ስለዚህ በእስልምና ራሱ 1% የሚለው ትምህርት በጭራሽ በኋላ ላይ ፋብሪኬት የተደረገ ትምህርት ነው። ተውሂድ የሚለውን ትምህርት በኋላ ላይ የመጣ የሰው ፍልስፍና ነው። ተውሂድ የሚለው አስተምሮ ማለት ባይዘው ተውሂድ ማለት ራሱ በቁርአን ላይ ቃሉ የለም። በኋላ ላይ ግን ሙስሊሞች ፋብሪኬት ያደረጉት ቃል ነው። ግን ፋብሪኬት ቢያደርጉትም ተውሂድ ማለት ዩኒፊኬሽን ማለት ነው። ኦንሊ ዋን ማለት አይደል፣ ውህደት ማለት ነው። ኦኬ፣ አላህ ውህድ ነው። የማንና የማን ውህድ የሚለው ማስረጃ በኋላ ላይ ይሰጡናል ብዬ አስባለሁ። አሁን ዲቴይል ሌሎች አስተምሮቶች በነገረ ድህነት ባይዘው ምንም ሊነካ አልቻለም። ወንድማችን ለምንድነው ሊነካ ያልቻለው? በእስልምና ነገረ ድህነት የሚባል ትምህርት የለም። ወይ ተወስኖብህ ትድናለህ ወይ ደግሞ ተወስኖብህ ይፈረድብሃል ማለት ነው። የሙስሊሞች ወደዚህ ዓለም መምጣት ራሱ የአላህ ቅድመ ውሳኔ ነው እንጂ በአዳም ፐርሰናል ጥፋት የመጣ አይደለም። ማስረጃ ሰሒህ አልቡኻሪ 3409 ላይ ኦኬ ምን ይላል? አደምና ሙሳ እርስ በርሳቸው አርጊው ያደረጉ ይላል። እርስ በርሳቸው ተከራከሩ። ምን ብለው? በአንተ ምክንያት ነው፣ በአዳም ጥፋት ምክንያት ነው ከገነት የተባረር ነው ብሎ ማን? ሙሴ አደምን ይወቅሰዋል። ኦኬ ሲወቅሰው ግን አዳም ምን ብሎ መለሰ? አዎ ትክክል፣ በእኔ ጥፋት ነው የወጣ ነው አለ አላለ? አላህ ከመፈጠሪ ከ40 ዓመት በፊት የወሰነብኝ ውሳኔ ነው አለ። ይኸው የሚታያችሁ ከሆነ ምን አለ? yet you blame me for a thing which had already been written in my fate before my creation ከመፈጠሪ ከ40 ዓመት በፊት በአላህ የተወሰነብኝ ውሳኔ ነው። ስለምን ትወቅሰኛለህ እኔን አለ። በአሱ ጥፋት ራሱ አይደለም አዳም ከገነት የተባረረው ፐርፐዝሊ በአላህ ውሳኔ ነው። ስለዚህ በቃ አይሺ በአላህ በራሱ ውሳኔ ነው ማለት ነው። የመጨረሻ የጠየቀኝን ጥያቄ ልመልስ። በጣም ብዙ ማስረጃዎችን ልሰጥ እችላለሁ። ባይዘው የክርስቶስ አምላክነት በመጽሐፍ ቅዱስ በመድኃኔዓለም ሼም ይዞኝ ነው ራሱ ዝም ያልኩት ማለት ነው። ራእይ ምዕራፍ 1 ከቁጥር 8 ላይ ያው ክርስቶስ ራሱ ያለና የነበረ የሚመጣ ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ አለ። ይህ ብቻ ነው? አንደኛ ዮሐንስ ምዕራፍ 5 ከቁጥር 20 ምን ተብሎ ተገለጸ? ስለ ጌታችን የእግዚአብሔር ልጅ የሆነው እንደመጣ እውነተኛውም የሆነው እናውቅ ዘንድ ልቦናን እንደሰጠን እናውቃለን አለ። እውነተኛውም በሆነ በእርሱ አለን ካለ በኋላ እርሱም ልጁ ኢየሱስ ክርስቶስ ነው። እርሱም እውነተኛ አምላክና የዘላለም ሕይወት ነው። አሜን። ቴንክ ዩ። እሺ አሁን እንደዚህ ነው የሚሆነው። የመጨረሻ ዙር ነው የሚሆነው። ለሌላ ፕሮግራም ስለገባው ኦሳማ ይናገርና ቀጥሎ ወደ አይ ቲንክ ኤፍሬም ባለ ጊዜ እንዲናገርና ለሌላ ጊዜ ቀጠሮ ይዘን እንሰለማበታለን። ምክንያቱም ቅድም መዝማን ነው ልደት ሲናገር ከተናገረ በኋላ ዮሐድም ስለተናገረ ማቆም ያለብኝ ኤፍሬም ባለ ጊዜው ጋር ስለሆነ እንሰለማበታለን ማለት ነው። ከዛ ነገ ወይ ከነገ ወዲያ ደግሞ ቀጠሮ ይዘን እንደዚሁ እንመጣለን። እሺ ኦሳማ 9 ደቂቃ አለው ወንድሜ። ኦኬ ኢስማዑኒ ጀይደን። ሰዎች በደንብ አድርጋችሁ ለማዳመጥ ሞክሩ። ኮመንት ላይ ጋጋት አለ፣ የመበሻሸቅ ነገር፣ የኔ ይበልጣል፣ ይህ ህፃን ጨዋታ ማለት ነው። እሱን ተዉትና በደንብ አድርጋችሁ አዳምጡ። ከኤፍሬም ከቴዲ ልጀምር። ባደዌ ቴዲ ያነሳው ሀሳብና ዩሃድ መጨረሻ ላይ ያነሳው ሀሳብ ተመሳሳይነት አለው። እስልምና ስለ ድህነት ጭራሽ ስለማያወራ ነው። ስለ ድህነት ሲጠየቅ ኦሳማ ጆሃር ያላወራው ጭራሽ ስለ ድህነት ስለማያወራ ነው። ኖ ደቂቃዬ ስላለቀብኝ ነው። አላሁ ስብሓነሁ ወተዓላ በሱረቱል ሙእሚኑን ላይ እንዲህ በማለት ይናገራል። ገና አንቀጹ ሲጀምር ማለት ነው። ቢስሚላህ ራሕማን ራሒም ቀድ አፍለሐል ሙእሚኑን፣ አማኞች በእርግጥም ዳኑ። አማኞች በእርግጥም ዳኑ። ጭራሽ እስልምና ስለ ድህነት ስለማያወራ ነው። ሌላ ታሪክ ማለት ነው። እዚሁ እነማን ናቸው አማኞች ሲባል ቴዲ የጠየቀው ጥያቄ ነው። አያይዤ አንድ ላይ ላስቀምጠው ብዬ ነው።
እነማን ናቸው እነዚህ የዳኑት? ይድናሉ አይደለም? ይድናሉ አይደለም? ዳኑ ማለትም ጀነትን አገኙ ማለት ነው። ኦኬ፣ ተረጋገጠላቸው። በምድራዊ ህይወታቸው ጀነት እንደሚገቡ ተረጋገጠላቸው። እነማን ናቸው አማኞች ሲባል አለዚነ ሁም ፊ ሶላቲሂም ኻሺዑን እያለ ተግባራቸውን ይገልጻል። ስግደታቸው ላይ አላህን የሚፈሩ ናቸው እያለ ተግባራቸውን ይገልጻል። ተግባራቸው አለ። ያ ተግባራቸው ደግሞ ከአላህ እዝነት ጋር ጀነት ያስገባቸዋል። ለምን? ኩሉ በኒ አደም ኸጣ ነቢዩ መሐመድ ተናግረዋል። ሁሉም የሰው ልጅ ተሳሳች ነው ብለዋል። ምንም አላህ ያዘዘውን ነገር ቢፈጽም እንኳን የሰው ልጅ ምንድነው? ኩሉ በኒ አደም አጠቃላይ የሰው ልጅ ተሳሳች ነው ብለዋል። ኦኬ። ስለዚህ በአላህ እዝነት ያችን ስህተታችን ደግሞ አላህ በእዝነቱ እየማረን እኛም የአላህን ትእዛዝ እየፈጸምን ድህነት እናገኛለን። ለዚያም ነው ቀድ አፍለሐል ሙእሚኑ አማኞች ይዳኑ ነው ያለው እና በጣም ይገርማል። ሌላው ምንድነው? ኤፍሬም ያነሳው ነገር አለ በኮንፊደንስ ማለት ነው። ምንድነው? ስለ ስላሴ መጽሐፍ ቅዱስ ላይ አለ እንዴት የለም ትላለህ ብሎ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ብሎ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር የሚለውን ማለት ነው። በደንብ አድርጋችሁ አዳምጡ ስላችሁ የነበረው ለዚህ ነው። ትልቅ ስህተት ነው የተሳሳተው። ጥያቄ ምንድን ነበር? የስላሴን ሐሳብ እግዚአብሔር ካስቀመጠ መጽሐፍ ቅዱስ ላይ አምጣለኝ ነው ያልኩ፣ ወይ ደግሞ ነብያቶች ነው ያልኩ። አንተ ያመጣህልኝ የዮሐንስ ወንጌል ምዕራፍ 1 ቁጥር 1 ማን ነው ተናጋሪው? ተናጋሪው ማን ነው? ወንጌላዊ ዮሐንስ ነው ተናጋሪው ተብሎ ይታመናል በክርስትና። እግዚአብሔር አይደለም። ገና ሲጀምር በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር እያለ የሚናገረው እግዚአብሔር አይደለም፣ ነብይ አይደለም፣ ዮሐንስ የተባለ ሰው ነው። ኦኬ። ለዚያውም የዮሐንስ ወንጌል በጣም ቆይቶ ይመጣ ነው። የመጨረሻው ወንጌል ነው። ባይ ዮሐንስ ወንጌል ከወንጌላቶች የመጨረሻው ወንጌል ነው። ወደ ሁለተኛው ክፍለ ዘመን እንደዛ ነው የመጣው። ዲቴል ቀኑን ባላቅም ብቻ መጨረሻ ላይ መጣ ወንጌል ነው እና ዮሐንስ የተባለ ሰው እንግዲህ ክርስቶስ ካረገ በኋላ ስንት ዓመታትን አስቆጥሮ ስለዚህ ስለ ክርስቶስ ስለ ስላሴ ተናገረ። ደግሞ ጥቅሱን ዲቴል ገብተን ስንመለከቱ ስላሴ አይደለም የሚያሳየው። ልብ ብላችሁ ተመልከቱ። በተለይ ክርስቲያኖች ለስላሴ ማስረጃ ተብሎ የሚቀርበው ይሄ ነው፣ በጣም በሚያሳዝን መልኩ ማለት ነው። ምንድነው ጥቅሱ የሚለው? በመጀመሪያ ቃል ነበረ ይላል። ያ በመጀመሪያ የነበረው ቃል ክርስቲያኖች ኢየሱስ ክርስቶስ ነው ይላሉ። እሺ፣ በመጀመሪያ ቃል ነበረ። ቃል የተባለ ፐርሰን አለ። ከዛሳ ቃልም በእግዚአብሔር ዘንድ ነበር ይላል። ሁለተኛው ኃይለ ቃል ምን ይላል? ቃልም በእግዚአብሔር ዘንድ ነበር። ቃል የተባለው ፐርሰን በማን ዘንድ? በእግዚአብሔር ዘንድ ነበር። ሁለት ፐርሰን ዘንድ የምትለዋ ቃል ሁለት ፐርሰን የምታጣምር ነች፣ አጣማሪ ነች። ኦኬ። ቃል የተባለው በእግዚአብሔር ዘንድ ነበርና ቃልም እግዚአብሔር ነበር አለ። ልብ በሉ። በእግዚአብሔር ዘንድ ያለው ራሱ ቃል ማን ነው? እግዚአብሔር ነው እያለ ነው። ሁለት እግዚአብሔሮች እያለ ነው ማለት ነው። ለምን? በእግዚአብሔር ዘንድ ያለው ቃል ማን ነው አለ? በሶስተኛው ኃይለ ቃል ቃልም እግዚአብሔር ነበር። ሁለት እግዚአብሔሮች ነው እንጂ እየገለጸ ያለው በአካል ሶስት አንድ አምላክ የሚል ሀሳብ የለውም በጭራሽ። ኦኬ። ይሄ ነው። በመቀጠል ብዙ የተነሱ ሀሳቦች አሉ። ዮሐድ የተለመደውን ጥያቄ አንስተዋል። ከዚህ በፊት የሚያነሳው ይሄ ነው። እንግዲህ ምንድን ነው? በመጀመሪያ ሀዲስ ከፍቶ አላነበበም። ሀዲስ ሳይሆን የሀዲስ ትርጉም እንግሊዝኛን ያነበበው። ሀዲስ ማለት ታቢዕዮች የነቢዩ መሐመድ ዓለይሂ ሰላቱ ወሰላምን ንግግር ኦኬ በማስረጃ በሰነድ የዘገቡት ነው። እሱም በአረበኛ ቋንቋ ነው ያቀረበው። እሱ እንግሊዝኛ ነው። የሀዲስ ትርጉም ነው ያመጣው በመጀመሪያ ማለት ነው። ከኔ ጋር ስቀጥል ደግሞ ሀዲሱን እያነበብኩ ነው። ማስረጃ ብለህ ካመጣ እኛ ሙስሊሞች የምንቀበለው ሀዲስ ነው አይደለ? ሀዲስ ነው ማስረጃ። ይሄው አረበኛውን እከፍትልሃለሁ፣ እያነበብክ ታስረዳለህ። ይሄ ያስኬደናል። ኦኬ። ለምን እኔ ሲቀጥል እንግሊዝኛ ተናጋሪ አይደለሁም ከዚህ አንጻር ማለት ነው። ኦኬ። ሌላው ምንድን ነው? ስለ መለኮት ዮሐድ የተባለ ወገናችን ለማንሳት ሞክሯል። ማስረጃ አለ ምናምን ነገር በጭራሽ የለም። ይልቁንስ መጽሐፍ ቅዱስ ላይ እንደው ሌላውን ተውና ስላሴን ጭራሽ የሚያንኮታኩት ስላሴን ጭራሽ ድምጥማጡን የሚያጠፋ መጽሐፍ ቅዱሳዊ ማስረጃ አለ። እሱ ምን የሚል ነው? አንድ አምላክ የሚለውን ሀሳብ የሚያስጨብጥ ነው። በኦሪት ዘዳግም ምዕራፍ 6 ቁጥር 4 ላይ ሙሴ ምን አለ ለእስራኤል ልጆች? እስራኤሎች ስማ፣ አምላካችን ስንት አምላክ ነው? አንድ አምላክ ነው። ስላሴ ላይ ግን ስንመጣ አሁን ኤፍሬምን ፊት ለፊት ብጠይቀው አብ ምንድን ነው ስለው አምላክ ነው ይለኛል። ወልድሳ አምላክ ነው፣ መንፈስ ቅዱስ አምላክ ነው። ስንት ዘረዘርክልኝ? ኦኬ። ይሄ ነው ሶስት ነው የሚዘረዝ። ይሄ ብጠይቀው ይሄን የሚመልስልኝ። ስለዚህ ይህንን ሀሳብ ያከሽፈዋል። እስራኤሎች ስም አምላካችን አንድ አምላክ ነው። ሲጀመር ኢየሱስ ክርስቶስ
በሐዲስ ኪዳን ዘመን የመጣ ሰው ነው፣ ወንድ ልጅ ነው። ብራዘር ሉቃስ ወንጌል ምዕራፍ 1 ከቁጥር 31 ጀምሮ ስንመለከት ስሙ ለራሱ በሐዲስ ኪዳን የመጣ ነው፣ ወንድ ልጅ ነው። ኦኬ ከጊዜ በኋላ የመጣ ነው። ለዚያም ነው እነሆ ትጸንሻለሽ ስሙንም ኢየሱስ ትይዋለሽ እያለ ያበሰራታል ገብርኤል ማለት ነው። ኦኬ ስሙንም ማን ትይዋለሽ? ኢየሱስ ትይዋለሽ። ገና ለወደፊት ፊውቸር ነው። ኢየሱስ ብለሽዋል አይደለም፣ ትይዋለሽ ፊውቸር ገና ሊመጣ ማለት ነው። አየህ በሐዲስ ኪዳን የመጣ አንድ ሰው ነው ኢየሱስ ክርስቶስ። እኛ የምናከብረው የተከበረ ነብይና የአላህ መልእክተኛ ነው። ፊተኛይቱ ትእዛዝ ምንድናት ብለው ሲጠይቁት ሐዲስ ኪዳን ላይ ስንመለከት አሁን የሙሴን አስተምሮ ማለት ነው ምን አለ? እስራኤሎች ስማ አምላካችን እግዚአብሔር አምላካችን አንድ አምላክ። ባይደው እግዚአብሔር የሚለው ቃል ከጊዜ በኋላ የመጣ የግዕዝ ቃል ነው። አሁን እያነበብን ያለነው አማርኛ መጽሐፍ ቅዱስ ነው፣ ግዕዝ አይደለም። ለምን ግዕዙ አማርኛ ላይ እንደገባ አላውቅም። እግዚአብሔር የሚለው አማርኛ አይደለም ሲጀመር። ሲቀጥልም እግዚአብሔር የሚለው ከጊዜ በኋላ የመጣ ነው። ጋድ በሚለው ነው እንግሊዝኛውም ላይ የምናገኘው ማለት ነው። አንድ አምላክ ኢየሱስ ክርስቶስ ሲጠይቁት ምን አለ? ፊተኛይቱ ትእዛዝ ሙሴ የሰበከው ማለት ነው። እስራኤል ስም አምላካችን አንድ አምላክ የሚለውን ሀሳብ ኦኬ ሲጠይቁት ምን ብሎ ራሱን አልጨመረም። በአካል ሶስት አንድ አምላክ እኔም አለሁበት አምልኩ ይምናል ነገር ጭራሽ ማለት ምንድን ያለው ራሱንም እንደውም ዝቅ አድርጎ ምን አለ? አምላካችን እስራኤል ስም አምላካችን አንድ አምላክ ነው ብሎ በሐዲስ ኪዳን ተናግሮ ካስፈለገ ምዕራፍና ቁጥር አውጥተን መናገር እንችላለን። ያው የታወቀ ጥቅስ ነው ብዬ ነው። ስለዚህ እነዚህን ሀሳቦች ከዚህ አንጻር እንመለከታቸዋለን። ሌላው ምንድን ነው ዮሐድ ለማንሳት የሞከረው አላሁ ስብሐነሁ ወተዓላ እኮ ቁርአን ላይ እኛ እያለ ይናገራል። ብዙ ቦታ ተውሂድ የሚለው ቃል የለም። ደቂቃ ቢኖር በደንብ መናገር ይችላሉ። ድምፅ ይሰማል። ቀይ ምልክት እያመጣ ነው። ምንድን ነው አላሁ ስብሐነሁ ወተዓላ ቁርአን ላይ እኛ የሚለው የክብር ብዜት ነው። ለምን በመጀመሪያ አንድ መሆኑን ተናግሯል። ቁል ያ ሙሐመድ በል ሁወ አላሁ አሐድ፣ እሱ አላህ አንድ ነው ብሎ ተናግሯል። አንድ ነው ከተባለ ሶስት አይደለም ማለት ነው። አንድ ነው ከተባለ ሁለት አይደለም ማለት ነው። እኛ ሲል የክብር ብዜት ነው። እኛ ሰዎች ለምሳሌ ራሳችንን ከፍ ስናደርግ የሆነ ነገር ሰርተን እኛ ይህን ነገር እኮ አደረግን እኔ ብቻዬን እንደዚህ ልል እችላለሁ። ለምሳሌ ማለት ነው እኛ እኮ ይህን ነገር ሰራ ልል እችላለሁ። አንድ ፐርሰን ሁኜ እኔ ብቻዬን። ይሄ የክብር ብዜት ነው። ኦኬ ቁርአን ላይ አላህ እኛ ሲል የክብር ብዜትን እያሳየ ነው። አሁን ቴዲ እንዳለው ፕሮግራም ይዘን በደንብ ብንወያይ ደስ ይለናል። አሁን ለራሱ እንዳጋጣሚ ነው እዚህ ጋር የተገናኘነው ማለት ነው። አላኩል ያህል ያነሳቸውን ሀሳቦች ያው ያስታወስኩትን ለመግለጽ ሞክሬያለሁኝ። ግን ዮሐድዬ ማስረጃ ብለህ ስታመጣ እኔ ጋር ስመጣ ሐዲስ ክፈት። ሐዲስ ኦኬ። የእንግሊዝኛ ከፍተህ ምናምን እሱ እኔ ሲጀመር አልጠቀምበትም። ሐዲስ ማለት አረበኛው ነው። ኦኬ እሱን ከፍተህ አብረን መማማር እንችላለን። ስለዚህ ይሄ ነው። በአማርኛ የለም። ደቂቃ ካለ ይቀጥላል። ደቂቃ አልቋል። አማርኛ ይቅርታና ቴዶ እኔ ማጠቃለያ እሰጣለሁ አይደል? ምናልባት ታች ለዮሐድስ እየተባለ ስለሆነ አልሰማውም እና እኔም ማጠቃለያ እሰጣለሁ አይደል? ትሰጣለህ። እንደዚህ ስለሆነ የሚሄደው ማጠቃለያ በአንተ ነው የምንጨርሰው። በአማርኛ ቁርአን አለ ኦስማን ነው ወይስ በአረብኛ? በጣም አማርኛም ቁርአን አይባልም። የቁርአን ትርጉም አማርኛ አለ፣ አማርኛው ቁርአን አይባልም። ቁርአን ማለት ራሱ የወረደበት ሉገቱል አረብያ ነው፣ አረበኛ ቋንቋ ነው ራሱ። ለምን አላህ ቃሉን ሲያወርድ በአረበኛ ቋንቋ ነው የተጠቀመው። አማርኛው የቁርአን ትርጉም ነው እንጂ የሚባለው ራሱ ቁርአን አይባልም። የቁርአን ትርጉም ነው የሚባለው። ትርጉም ደግሞ ሲሆን ልዩነት አለው፣ ዲፈረንስ አለው። አንድ ቋንቋ ወደ አንድ ቋንቋ ሲተረጎም የሚያመጣው ክፍተት ይኖራል። ኦኬ ስለዚህ ፊት ለፊት ባለው ቋንቋ እንደኔ ያለ አማርኛ ተናጋሪ እንደኔ ያለ አዲስ ሰው አረብኛ መልመድ አለብኝ ማለት ነው። ኦኬ ስለ ቁርአን ለመገንዘብ ማንበብ ፈልጋለሁ ብል በአማርኛው መገንዘብ ትችላለህ። የበለጠ ደግሞ አንደርስታንድ ለማድረግ አረበኛውን ትማራለህ። ለዚያም ነው እስልምና ላይ ከልጅነታቸው ጀምሮ ቁርአንን አረበኛውን የሚማሩት ማለት ነው። ልጨርሳ ጠየቀኝ አይደለ? ጣልቃ አትግባም። አንተ እያንዳንዱን ነገር እንደ ጭቆና አትየው። ተረጋጋ። የቤቱ ውስጥ እኔ ነኝ። እኔ ሌላ ነገር እኮ የለኝም። ሌላ ነገር እንደሆነ እየጠየቀኝ ጣልቃ እየገባህብኝ ነው። ልክ ልመልስ ስል ጣልቃ እየገባህብኝ ነው። ለዛ ነው ጣልቃ ገብቼ እኮ በተረጋጋ መንፈስ ጠይቃለሁ። አንተ የምትጠበቅብህ ምንድነው? ስጠይቅህ በተረጋጋ መንፈስ ለእኔ መመለስ ነው። ቁጣ አይበልህ እንጂ ከቅድም ጀምሮ ልክ ሌላ ነገር እንዳለ ነው እያሰብክ ያለው እና ጀስት ጥያቄን ያቀረብኩልህ ለሌሎቹ እንደማቀርበው ማለት ነው። በአማርኛ ባነብ ትራንስሌሽን ላይ የሚኒንግ ዲፈረንስ አለው ስላልከኝ አማርኛው ሙሉ አውድ ይሰጠኛል፣ ሙሉ ትርጉም ይሰጠኛል ለአንብብል።
ወይስ የግድ በአረብኛው ነው? አረብኛ ለምጄ ነው ማንበብ ያለብን? አይሰጥህም። ሙሉ የቁርአኑን ትርጉም አይሰጥህም። ለምን በለኝ። ኦኬ እሺ ልመልስልሽ። ቁርአን ላይ ስትመጣ ቋንቋ አረብኛ ነው። አረብኛ ቋንቋ በጣም የረቀቀ ቋንቋ ነው ከአማርኛ አንጻር ስንመለከተው ማለት ነው። በትንሹ በላጋ የሚባል ነገር አለ ቁርአን ላይ። ኦኬ ለምሳሌ አንዲትን ቃል ብቻ በመጠቀም የዛን ነገር ትልቅነት ኦኬ ለምሳሌ በአንዲት ወርድ ማለት ነው። ለምሳሌ በፋ በምንላት የአረብኛ ቃል ግነትን ማሳየት ይቻላል በቁርአን ላይ ማለት ነው። ይህን አገላለጽ ግን አማርኛ ላይ አናገኘው። ለምሳሌ በጥቂቱ ማለት ነው። ብዙ ብናነሳውን ይህ ሲጀመር ግልጽ ነው። አንድ ቋንቋ ከአንድ ቋንቋ ጋር እኩል የሆነ ትርጉም ሊኖረው አይችልም። ይሄ ነው። እኔ ትራንስሌሽን ላይ ሊትራሊ ቴክኒኮች ሚስ ይደረጋሉ፣ ግን አውዱ እንዳለ ነው የሚሆነው። ለምሳሌ መጽሐፍ ቅዱስ በአማርኛ አይደለም የተጻፈው፣ በዕብራይስጥ፣ በግሪክ፣ በሂብሩ እያለ ከትራንስሌሽን ሲዘዋዘዋር ነው የመጣው። አንዳንድ ቃላቶች እኛ በአማርኛ የምንጠቀማቸውን በዕብራይስጥ የሌሉ በግሪክ የሌሉ ነገሮች እንደየሁኔታው፣ ለምሳሌ እንጀራ የሚባል ነገር እኛ ጋር ኢትዮጵያውያን ጋር ያለው ያን ያህል መሰረታዊ የሚባል መዛባት ላይኖር ይችላል። ያን ያህል መሰረታዊ የሚባል መዛባት አለው በአማርኛው ነው ያልኩ። ምክንያቱም ቁጭ ብዬ ማንበብ አለብኝ ቁርአንን ነው። ወይስ አንተ ለእኔ አድቫይስ የምትሰጠኝ አረብኛውን ተምረህ በአረብኛ ነው ማንበብ ያለብህ ነው እያልከኝ ያለው? ኦኬ እሺ ልመልስልህ በድጋሚ። ይኸውልህ በእስልምና ላይ ሙስሊሞች ከልጅነታቸው ጀምሮ ራሱን ቁርአኑን ማለት ነው እንዲያነቡ ትምህርት ይሰጣቸዋል። ኦኬ ሐዲስንም እንደዚሁ። ለምንድን ነው ትርጉሙ እያለ ለምንድን ነው እንደዛ የሚደረገው ከተባለ ሙሉ ሐሳቡን በተሻለ መልኩ አላህ ምን ለማለት ፈልጎ ነው የሚለውን ነገር ለመገንዘብ ነው። ኦኬ አማርኛውን ቢማሩ መሰረታዊ የሆነ ነገር ይጓደላል ማለት አይደለም፣ በጭራሽ አይጓደልም። ኦኬ ግን አረበኛው ላይ ሲሆን የበለጠ መረዳት ይኖራል እያልኩ ነው። ለምሳሌ አሁን ቅድም ያልኩን አሁን ቁርአን ላይ ስመጣ ሐምድ አልሐምድ የምትለው ቃል በጣም ማመስገንን የሚያሳይ ነው። አልሐምድ በቃ ምስጋናዎች በአጠቃላይ ሊላህ ለአላህ የሚል ነው። አሁን ወደ አማርኛው ግን ስመጣ ምስጋና የምትለው ቃል ብቻዋን በዚች ምድር ያለው ምስጋና ሁሉ ያጠቃልላል ማለት አንችልም። ምስጋና የምትለዋን ቃል ብቻ ተጠቅሜ ሁሉንም ምስጋና ማለት አልችልም። ሌላ ቋንቋ መጨመር አለብኝ። ለምሳሌ በአጠቃላይ ምስጋና ሁሉ ለአላህ ይገባው፣ አየው ጨመርኩ ሌላ ቃል ማለት ነው። በአጠቃላይ የሚል ቃል እጨምራለሁ። አረብኛው ላይ ግን ስመጣ ሐምድ የምትለዋ ቃል ብቻ ይህንን ታጠቃልላለች ማለት ነው። ስለዚህ ከዚህ አንጻርም ስንመለከተው ቁርአን ላይ ያለውን አማርኛው ሙሉ ለሙሉ ሊገልጸው አይችልም። 4 ነጥብ። ስለዚህ የሚመከረው በአረብኛ ያለውን ማንበብ ነው። እሺ ኤፊ ወደ አንተ ልምጣ። 9 ደቂቃ አለ ወንድሜ። ቴዲ አመሰግናለሁ። እዮሐድ ማጠቃለያ ይሰጣል። ሰዓት እንትን ለማለት ለፈለጉ በነገራችን ላይ የመጨረሻችሁ ነው። ኦስማም ሌላ ጊዜ እንገናኛለን። ግን ሰምታ አንድ ላይ ብንወጣ ይቆይ። አንዳችሁ 3 ስለሆነ ዲስሪስፔክት ስላደመጡ አድመጣችሁ። ቴዲ እኔ ድጋሚ እድል የለኝማ። ኦኬ መውረድ ከፈለግ መውረድ ትችላለሽ። አይ ቁጭ ብለው የውይይት ስርዓት አይደለም ኦስማን፣ ቁጭ ብለህ ጨርሰህ ውጣ። እኛን ሰምተናል፣ ሰምተህ ውጣ። እንደሌላ ጊዜ ሌላ ችግር አንድ መልዕክት ላስተላልፍ። ቅድም ስናገር በደምብ ሰምታችሁ ሆነ ትህትና እኮ ቤዚክ ነገር ነው እኮ። ጀስት ትሁት ሁኑ። አሁን ቁጭ ብላችሁ እናንተን ካደመጡ ወንድሞቻችሁን ብታደምጡ ምንድነው ችግሩ? ሁለተኛ እያንዳንዱን ነገር ከኔ በተሻለ እኮ ሳጠፋ ምናምን እናንተ መንፈሳዊ ዓለም ውስጥ ያላችሁ ሰዎች ናቸው እኔ ማረም ያለባችሁ። እኔ ሴራ ከሚሰራበት ከፖለቲካው ዓለም የመጣው ሰው ነኝ። መንፈሳዊ ውስጥም ሴራ እንዳለ ካሳያችሁኝማ እኔ ፖለቲካው በስንት ጣም ብዬ ልመለስ እችላለሁ። እኔ እያንዳንዱን ነገር ማደርገው ከቀናነት አንጻር ነው። ዘንድ በቀና ልባችሁ ይዩት። ከሌ ይናገራል ካልኩኝ ከከሌ ቀጥሎ አንተ መናገር ግን አይቀርም። ከኔ ለምን ይቀድማል? ለምን 3 ሆኑ? ለምን 4 ሆኑ ስትሉ ሌላ ነገር በምን እንደምትተዋወቁ አላውቅም። ግን ቢያንስ የመጀመሪያው ነገር እኛም እንድንመጣ የእናንተ ትህትና ኢዝ ቬሪ ኢምፖርታንት ለማለት ነው። እሺ
በሚቀጥለው ግን በዚህ ጉዳይ ላይ እኔ ብናገር የምትሉ የእስልምና እምነት ተከታዮች ካላችሁ መድረኩ ክፍት ነው። አንናገርም ካላችሁ ልክ ፖለቲከኞች በሌሉበት ጉዳያቸው እንደሚታይ ካሉ ፖለቲከኞች ካሉ ሃይማኖት ተከታዮችን እየሰማን እንቀጥላለን። እንደውም እየቀነሰ ለውሳኔ ይቀልልናል። መጨረሻ ላይ የሚቀሩትን እንወስናለን ለማለት ያለው። እሺ ኤፍሬም ባለ ጊዜ 9 ደቂቃ ነው ወንድሜ። እሺ ቴዲ አመሰግናለሁ። ባይወጣ ጥሩ ነበረ። እንደዚህ መጽሐፍ ቅዱስን አጨማልቆት ነው የወጣው። ለመጥረግ ሞክራለሁ በተቻለ መጠን እንመልስ። ለምሳሌ ክርስትና አፈር የሚበላበትን ክፍል አንሳል እና ዘዳግም 6ን አንስተዋል። ዘዳግም 6:4 አነሳና እስራኤሎች ስማ አምላክ እግዚአብሔር አንድ ነው የሚለውን አነሳ እና እግዚአብሔር አንድ ነው 2-3 አይደለም፣ ይኸው አፈር ድሜ በላ አለ። ኦኬ እስራኤሎች ስማ አምላካችን እግዚአብሔር አንድ ነው። እግዚአብሔር ይኸው ጥቅሱን ሁላችሁም እንደምታዩት 6:4 ቅድም ተናግሬ ነበረ። ኦኬ የሰማ ሰው ሰምተዋል። እሱም መስማት ፍላጎት ስላልነበረው ድጋሚ እየደገምኩት ነው። እስራኤሎች ስማ አምላካችን እግዚአብሔር ስንት ነው ይላል? አንድ ነው ይላል። አንድ የሚለው ቃል ኤሃድ የሚለው ነው። እስቲ ነው ይሁላችሁ የዕብራይስጡ ቃል እዚህ ጋር ዋን የሚለውን ታያላችሁ አይደለ? እስራኤል ያህዌ አውር ጋድ ያህዌ ይልና ዋን ይላል። እዚህ ጋር ይሁላችሁ ኤሃድ ይላል። ዕብራይስጡን አያችሁት? እዚህ ጋር ምንድነው የሚለው? ኤሃድ ነው የሚለው አይደለ? ኤሃድ ማለት ጥምር አንድነትን የሚያመለክት ነው። ኤሃድ የሚለው ኦኬ፣ ክሊክ ላድርገው እዚህ ጋር ኦኬ። ሶሪ በጣም አንተ ኤፍሬም ነው ስለኔ ስላወራ ነው። ኤፍሬም ከኔ ጋር ማውራት የምትፈልግ ከሆነ አለም ዝግጁ ነኝ። ፕሮግራም ይዘን እሱን በኋላ አሁን ቢሆን እኔ ይመቸኛል። ያካሄድ ነገር ወንድሜ ሲጨርስ እንቀጣጠራለን። ሲጨርስ እንቀጣጠር አንዴ ጨርስ። አካሄድ ከሆነ ስድድብ ከሆነ አጸያፊ ነገር ከስማ ብቻ ነው አካሄድ የምትለው እንጂ ለቀጠሮ ለመያዝ እኮ ማስቆም የለብህም። ጨርስ። ቀጥለ ኤፊ። እሺ ያው ሊያስደግመኝ ነው እንግዲህ ዘዳግም ላይ ይኸውላችሁ ቅድም ክርስትና አፈር ይበላበታል በመጽሐፍ ቅዱስ ይኸው ስላሴን አፈር የሚያበላ ጥቅስ ብሎ እስራኤሎች ስማ አምላካችን እግዚአብሔር አንድ ነው የሚለውን አመጣና እግዚአብሔር አንድ ነው ለምንድን ነው እናንተ ስላሴ የምትሉት አለ። እስራኤሎች ስማ እኛ እግዚአብሔር 3 ነው ብለናል እንዴ? እግዚአብሔር አንድ ነው። የእኛ ትምህርት የክርስቲያኖች አስተምሮ እግዚአብሔር ስንት ነው? አንድ ነው። 3 እግዚአብሔር አናውቅም። አንድ እግዚአብሔር ነው ያለው። እዚህ ጋር ግን አንድ ሲል በአካል አንድ ማለቱ አይደለም፣ በአካል 3 ነው። እዚህ ጋር አንድ የሚለው ቃል ኤሃድ የሚለውን ዕብራይስጥኛ ነው የሚጠቀመው። ኤሃድ ማለት ደግሞ ጥምር አንድነትን የሚያመለክት ነው። ይኸው እኔዋ ዕብራይስጡ እንደዚህ ይላል፣ ኤሃድ ይላል። እዚህ ጋር ታያላችሁ ኤሃድ የሚል ቃል ኤሃድ ነው የሚለው። እሺ ኤሃድን ክሊክ እናደርገው። ኦኬ ኤሃድን ክሊክ ስናደርገው ምንን ያመጣል መሰላችሁ? ዘፍጥረት 2:24 ያመጣል። እዚህ ጋር ዘፍጥረት 2:24 ይታያችኋል። እዚህ ጋር ዘፍጥረት 2:24 ተመሳሳይ ቃል ነው የሚጠቀመው። ምንድን ነው የሚለው? ዘፍጥረት 2:24 እንደዚህ ነው የሚለው፣ ላንብብላችሁ። ስለዚህ ሰው አባትና እናቱን ይተዋል፣ ከሚስቱም ጋር ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ ይላል። ሁለቱም ስንት ስጋ? አንድ ስጋ። አንድ የሚለውን ተመሳሳይ ነው። ይኸውላችሁ የዕብራይስጡ ቃል ኤሃድ የሚለውን ቃል ነው የሚጠቀመው። ጀነሲስ 2:24 ኦኬ። ዘፍጥረት 2:24 ምንድን ነው የሚለው? ስለዚህ ሰው እናትና አባቱን ይተዋል፣ ከሚስቱ ጋር ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ። አንድ የሚለውን ኤሃድ ነው የሚለው ቅድም በተጠቀመበት ማለት ነው። አምላክ እግዚአብሔር አንድ ነው የሚለውን አንድ የሚለውን ተመሳሳይ አንድ ነው የሚጠቀመው። መቼስ ሰው እናትና አባቱን ይተዋል ከሚስቱ ጋር ይጣበቃል ካለ በኋላ አንድ ስጋ ይሆናሉ የሚለው መቼስ ተጨፍልቀው ማሽን ውስጥ ገብተው ባልና ሚስት ተጠፍጥፈው አንድ ፐርሰን ይሆናሉ እያለ ነው እንዴ? አይደለም። ጥምር አንድነትን ነው የሚያመለክተው። ስለዚህ እዛ ጋር እስራኤሎች ስማ አምላክ እግዚአብሔር አንድ ነው ማለቱ ኦኬ በአካል አንድ ነው እያለ አይደለም። ኦፍኮርስ እኛ እግዚአብሔር አንድ ነው የምንለው በመለኮት በአገዛዝ በስልጣን በመፍጠር ዓለምን በማሳለፍ እያለን እንዘረዝራለን። በአካል ነው 3 የምንለው። በአካል በስም በግብ 3 ነው፣ በመለኮት ግን አንድ ነው። ቅድም ተመሳሳይ ነገር ማለት ነው። 3ም አንድም ይላሉ። 3ም አንድም ኖ 3 በአካል አንድ በመለኮት በአንድ ነገርን በአንድ ጊዜ 3ም አንድ ነውም ብለን አናውቅም። ስለዚህ ያለማወቅ ነው። እባካችሁ እወቁ። ቢያንስ ኑና ጠይቁን። በጣም እንደዚህ አይነት ኤሌመንተሪ የሆኑ ነገሮችን ማለት ነው። ስለዚህ ክርስትና መጽሐፍ ቅዱስ ትሪኒቲን ከዘፍጥረት እስከ ራዕይ ድረስ የሚያብራራ መጽሐፍ ነው እንጂ የሚቃወም መጽሐፍ አይደለም። ሌላው ዮሐንስ 1:1 ላይ ጠቀሰና ኤፍሬም ተባለ። እሺ ስላሴን አስረዳ።
በዛ ስላሴን ማስረዳት አልነበረበትም። በዛ ለምን የጠቀስኩት ለምን ይዋል ውሸት ኃጢአት ነው እያላችሁ ጻፉ ክርስቲያኖች ከታች። እዚህ ጋር ያመጣውልህ ኢየሱስ ክርስቶስ እግዚአብሔር እንደሆነ አምላክ እንደሆነ ላሳየ ሶስቱን አካላት ያሳየውበትን ለምን እነሱን ጠቅሰ ዲና ያላረክም? ሶስቱን አካላት ሳስረዳ እኔ ያሳየው ማቴዎስ 3:16 ነው እንጂ ዮሐንስ 1:1 አይደለም። ማቴዎስ 3:16 ምንድን ነው የሚለው? ኢየሱስ ተጠመቀ። ተጠምቆ ከውሃ ሲወጣ መንፈስ ቅዱስ በርግብ አምሳል ወረደ። ከየት? ከሰማይ። ከዛስ አብ ደግሞ ከሰማይ ሆኖ ልጅ ያለው 3% አይደለ? እዚህ ጋር የምታየው ኢየሱስ አለ፣ እየተጠመቀ እየወጣ ነው። መንፈስ ቅዱስ በርግብ አምሳል ወረደ። አብ ደግሞ የምወደው ልጄ ብሎ ምስክርነት ሰጠ። ዮሐንስ ትላለ እንዴ? አብ ነው ምስክርነት የሰጠው። ልጅ ያለው ዮሐንስ ነው እንዴ? ለኢየሱስ ልጅ ያለው አብ ነው ልጅ ያለው። ስለዚህ 3% ፐርሰን ማለት 3 ረቂቅ መንፈሳዊ አካል ማለታችን ነው ብዬ ቅድም ነግሬሃለሁ። የሚጨበጥ የሚዳሰስ ማለት እኔ ማለት የሚችል እኔነት ያለው ነው ብያለሁ። ጥቅሶችን እንኳ ሰይቻለሁ። ኢየሱስ ለምሳሌ እኔ ሄዳለሁ አጽናኙን እልክላቸዋለሁ አለ ዮሐንስ 16። ይህን አላሳየውም ቅድም? ሌላ አጽናኝ እልክላቸዋለሁ እያለ መንፈስ ቅዱስ ከእሱ የተለየ ፐርሰን እንደሆነ እያመለከተ ነው። ኦፍኮርስ ጥቅሶችን ብቻ ልጥቀስልህ፣ በጣም ራንደም ማለት ነው። ቅድም የጠቀስኩልህ አለ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛ ብሎ ስለ አብ ነግሬሃለሁ፣ ስለ መንፈስ ቅዱስ ነግሬሃለሁ፣ ስለ መንፈስ ቅዱስ እግዚአብሔርነት ሐዋርያት ሥራ ምዕራፍ 5:4 ላይ ዮሐንስ 1:1 የጠቀስኩበት ደግሞ ቅድም እንደነገርኩ ኢየሱስ አምላክ እንደሆነ ለማሳየት ነበረ፣ ግን አልገባህም። እሺ እንደዚህ ይላል። ሌላው ሐዋርያ ቅዱስ ጳውሎስ እንደዚህ ይላል። ሐዋርያ አይደል ያልከው? ሐዋርያ ቅዱስ ጳውሎስ እንደዚህ አለ። የጌታ ኢየሱስ ክርስቶስ ጸጋ፣ የእግዚአብሔር ፍቅር፣ የመንፈስ ቅዱስ ኅብረት ከሁላችን ጋር ይሁን አሜን አሜን አለ። ስላሴ አነበብክ? የጌታ ኢየሱስ ክርስቶስ የእግዚአብሔር ደግሞ ፍቅር አብን ማለት ነው። እሺ የመንፈስ ቅዱስ ኅብረት ከሁላችን ጋር ይሁን አለ። ይህን እያለ ያለው ሐዋርያ ቅዱስ ጳውሎስ ነው። ስላሴን አነበብክ እዚህ? አዎ አብ ወልድ መንፈስ ቅዱስ ሶስትነት አየህ እዚህ ጋር። ስላሴ ማለት ይሄ ነው። ስላሴ የሚል ፊደል አትፈልግ፣ እሱ የስነ መለኮት ቃል ነው ብለናል። ይሄው ሶስትነት ስላሴ ማለት አብ ወልድ መንፈስ ቅዱስ ነው። ስለዚህ በጣም በርካታ ስፍራዎች ላይ ያለ ማቴዎስ 28:19 ማየት እንችላለን። ሂዱ አሕዛብን ሂዱና በአብ በወልድ መንፈስ ቅዱስም እያጠመቃችሁ ያዘዝኳቸውን እንዲጠብቁ አስተምራችሁ ደቀ መዝሙር አድርጓቸው አለ። በማስም በአብ በወልድ በመንፈስ ቅዱስ ስም ፐርሰን የሚለውን ነገር ማጥናት ይኖርብሃል። ኡስማን ፐርሰን ማለት ይኸውልህ ረቂቅ ማይዳሰስ ማይጨበጥ ኦኬ መንፈሳዊ አካል ማለት ነው እንጂ አንተ እንደምታውቀው ይሄ የሚጨበጥ የሚዳሰሰው ብቻ አይደለም። እኔ ማለት የሚችል እኔነት ያለው ነገር በሙሉ ፐርሰን ይባላል። ስለ ፐርሰን ማጥናት አለብህ። ስለዚህ 3 ፐርሰንስ ዲስቲንክት የሆኑ ፐርሰኖችን አይተናል። በመለኮት 1 3 አማልክት የለ። አንተ በብርቱካን ልታስረዳ ትሞክራለህ። ሰው ብዬ እኔ ከፍ አድርጌ ምሳሌ ሰጥቼ አልነበረም እንዴ? ለምን ወደ ብርቱካን ወረድክ? ሰው ብዬ እኮ ምሳሌ ሰጥቼ ነበረ። የሰው ዘር ትላለህ፣ ይሄ ሰው እያልክ ትናገራለህ፣ ሰዎች ብለህ ትናገራለህ። ኦኬ ብዜት ሲሆን ለምን በፐርሰን ብዙ ስለሆኑ ሰዎች ቢሊየንስ ናቸው። ኢሰንሱ ግን ስንት ነው? 1 ነው። ስለዚህ የሰው ኢሰንስ 1 ነው፣ ሰዎች ግን ብዙዎች ናቸው። ስላሴ 3 አምላክ እናርግ ብትል አትችልም። ልታደርገው ማትችለው ነው። አንድ መለኮት አለ። አንድ መለኮት ከፋፍለ 3ን ልታደርግ አትችልም። አብ ከወልድና ከመንፈስ ቅዱስ የተለየ አምላክነት የለውም። ወልድም እንደዚያው፣ መንፈስ ቅዱስም ከአብና ከወልድ የተለየ አምላክነት የለውም። እሺ በዚህ የምትሰሙኝ 6,000 ወይ 7,000 ሰዎች መጽሐፍ ቅዱስ ስለ መዳን የሚናገረውን ነገር ጥቂት ልበላችሁና እዛ ላይ ልጨርስ። ሰዎች እንዴት ይድናሉ? በተደጋጋሚ ተናግረናል። ሰዎች የሚድኑት በእግዚአብሔር ልጅ በኢየሱስ ክርስቶስ ሲያምኑ ነው። በእግዚአብሔር ልጅ በኢየሱስ ክርስቶስ ያመነ ይድናል። ሐዋርያው ቅዱስ ጳውሎስ ምን አለ? ሁሉ ኃጢአት ሰርተዋል፣ የእግዚአብሔር ክብር ጎሏቸዋል አለ። ከዛስ በኢየሱስ ክርስቶስ ቤዛነት በሆነው በኩል አለና እንዲሁ ነው በጸጋው የሚጸድቁት አሉ። አዎ በጸጋው የሚጸድቁት እንደዚህ ነው። አዎ ምን አስተዋጽኦ ማድረግ አለባቸው ሰዎች? ማመን። በማ በልጁ በኢየሱስ ክርስቶስ ማመን። ምን ብለው ያምናሉ? ጌታ እንደሆነ እግዚአብሔር አባቱ ደግሞ ከሙታን እንዳስነሳው ማመን አለበት አለ። ማን? የሐዋርያው ቅዱስ ጳውሎስ ነው ይሄን ያለው። ስለዚህ ለምሳሌ ሮሜ 10:9 ላይ ሐዋርያው ቅዱስ ጳውሎስ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር አለ። በነገራችን ላይ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር አለ እንጂ ጳውሎስ ኢየሱስ አልመሰከረም እንደ ጌትነቱን መስክረዋል። ኢየሱስ ለራሱ እዚህ ጋር አይናችሁን ትጨፍናላችሁ ነው ግለጡት እንጂ እግራቸውን ባጠበ ጊዜ ኢየሱስ መምህርና ጌታ ትሉኛላችሁ አላቸው ደቀ መዛሙርቱን። ከዛስ ነኝና ትክክል ትላላችሁ አላቸው። ነኝ እውነት ነው አለ ኢየሱስ።
ጳውሎስ እሱን አመጣና ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔር ከሙታን እንዳስነሳው በልብ ብታምን ትድናለህ። ስለዚህ ኢየሱስ ጌታ እንደሆነ በአፉ ከመሰከረ ሰው እግዚአብሔር ከሙታን እንዳስነሳው በልቡ ካመነ ይድናል። መጽሐፍ ቅዱስ የሚለው ይሄንን ነው። የመዳን መንገድ አንድ ነው። አሁንም እንዳልኩት መንገድህን እንጂ መድረሻህን መምረጥ አትችልም። መንገድ ነው አንተ መምረጥ የምትችለው። የመረጥከው መንገድ መድረሻህን ይመርጥልሃል። እውነት፣ መንገድ፣ ህይወት ኢየሱስ ነው። እውነት፣ መንገድ፣ ህይወት ኢየሱስ ነው። በእኔ በቀር ወደ አብ የሚመጣ የለም ብሏል። በኢየሱስ በቀር የዘላለምን ህይወት ሊያይ የሚችል የለም። ኑ ወደዚህ እውነተኛ መንገድ ወደሆነው ወደ እግዚአብሔር ልጅ ወደ ኢየሱስ። አመሰግናለሁ ቴዲ። ቴንክ ዩ ኤፊ። ዮሐድ ወይ ቴዲ ልቀጥል እኔ? ቀጥል። ቴንክ ዩ። በመጀመሪያ ሶርሶቹን ሳቀርብ ማስረጃ ወይም ደግሞ ቪዲዮ ክፈት ምናምን ብሎኛል። እሱን ከፍቼ አሳያለሁ። ያቀረብከው ማስተባበያ ግን እውነት ለመናገር ያስተዛዝባል። ቢያንስ አረብኛው እንኳን አላቀረብክም ብትል ሶርስ ኮት አድርጌ ነው የተናገርኩት። ስለዚህ ሶርሱን ገብተህ አረብኛውን ማንበብና ማስረዳት የአንተ ግዴታ ነበረ። ኦንሊ ወይቹስ ምን አድርጋል? አረብኛ አላመጣም ብሏል። ባይዘው እዚህ የከፈትኩት ዌብሳይት ላይ የእኔ ትርጉም አይደለም የሙስሊም ስኮላሮች ትርጉም ነው ኦኬ የከፈትኩት ማለት ነው። እና ደግሞ ዝቅ ብትል እዛው ምን አለ አረብኛው ደግሞ አለ ማለት ነው፣ ማግኘት ይቻላል። ኤንዌይስ ግን ምክንያቱ ያንን መመለስ ስለማይቻል ነው ብዬ ተረዳሁኝ። እኔ ሰውም እንደዛ ብሎ ይረዳል ብዬ አስባለሁ። ኤንዌይስ ግን ስንት ጥያቄዎች ጠይቄ ነበረ? ወደ 4 የሚያክለው ጥያቄ። ከአራቱ ግን አንዱም አልተነካም። አንዱ ምንድነው አይሁዳውያን ዑዘይር የሚባል የአላህ ልጅን ያመልኩ ነበር ወይ የሚል ጥያቄ ነው። ምንም አልተነካም ማለት ነው። ይኸው በሐዲሶቻቸው አሁን በቁርአን ሱራ 9:30 ብዬ ነው የጠቀስኩት ማለት ነው። ኦኬ እዝራ ኢብኑላህ ብለውን ያመልኩ እንደነበረ ቁርአኑ ተናገረ። ሐዲሳቸው መሐመድ ራሱ ግን ሲያብራራው ምን ብሎ ተናገረ? ቡኻሪ 4581 ላይ መጨረሻ በትንሣኤ ቀን ማለት ነው the Jews will be called upon and it will be said to them አይሁዶች በተሰበሰቡበት ቦታ ማለት ነው who do you use to worship ይባላሉ። ማንን ነበር ስታመልኩ የነበራችሁት ይባላሉ። they will say እነሱም ምን ይላሉ? we use to worship እዝራ ታያቸዋል። እዝራ the son of Allah አሉ። ይሄ በጣም ትልቅ ስህተትም ሐሰትም ነው። ኦኬ ስህተትም ሐሰትም ነው። ይሄ ቁርአንም ሐዲስም ላይ የተነገረ ነገር ነው። ይሄ ባይዘው ቁርአን አንድ ስህተት እንኳን ቢገኝበት ከሐሰተኛ መሆኑ ታውቃላችሁ ብሎ ተናግሮ ነበር። በራሱ አንደበት ሐሰተኝነቱ በዚህ ማረጋገጥ ይቻላል። ኦኬ በራሱ መስፈርት ማለት ነው። ስለዚህ አይሁዶች የትም ቦታ እዝራ የሚባል የአላህ ልጅ እሱን እናመልካለን ብለው ተናግረው አያውቁም። ስለዚህ ምንም መልስ አልተሰጠን ማለት ነው። ሁለተኛው ይሄ ፕሪደስቲኔሽን ወይም ደግሞ ሰው ራሱ አዳም ራሱ ከገነት የወደቀበት ምክንያት ምንድን ነው ብዬ ነበረ። ቅድመ ውሳኔ ነው። በቃ በአዳም ጥፋት ምክንያት በእስልምና ወጣ የሚባል ነገር የለም። ታዲያ በማን ነው? በአላህ ቅድመ ውሳኔ ምክንያት ነው። ቢፎር ማይ ክሬሽን ነው የሚለው it is predestined ወይም ደግሞ አስቀድሞ የተወሰነብኝ ነው። on my fate before my creation ነው። በቃ አስቀድሞ ከመፍጠሩ በፊት በቃ ከገነት አባረረዋለሁ፣ ዕፀ በለስን አስበላዋለሁ ይወጣል የሚል እቅድ አቅዶ ነው የሚፈጥረው ማለት ነው። ዘን ያንን እቅዱ ምን ሆነ ማለት ነው? ተፈጸመ። ስለዚህ ነገረ ድህነት ራሱ ሊያብራሩ የማይችሉበት ዋናው ምክንያት ኦልሬዲ ራሱ ፕሬዲስቲንድ ስላደረገው ነው ማለት ነው። ይሄ ለህፃናትም ጭምር ባይዘው እንደዛ ነው። ወይም ለገነት ብለው ይፈጥራቸዋል ወይም ደግሞ ለሲኦል ብለው ነው የሚፈጠረው። ሰው በነፃ ፈቃድ የሚባል ትምህርት የለም። ሰው ወዶ ፈቅዶ እስልምና ሊከተል ክርስትና ሊከተል ይችላል የሚባል ትምህርት አለ? የለም። ህፃናት እንኳን ሲሞቱ ምንድነው ወይም አስቀድሞ ካፊር ወይም ደግሞ የማያምኑ ተደርገው ተፈጥረዋል ወይም ደግሞ የሚያምኑ ተደርገው ነው የሚፈጠሩት። ማስረጃ ሱነን አቢ ዳውድ 4706 ላይ ምን ይላል? I hear the messenger of Allah explaining the verse as for the youth his parents were peoples of faith he was created in Fira the day when he was created ይላል። አንድ አልኸድር የሚባል ነብይ ያላቸው በሙስሊሞች እና የሆነ ህፃን ልጅ ገና በህፃንነቱ ገድሎታል እና ለምንድን ነው የገደለው ተብሎ መሐመድ ሲጠየቅ አላህ ገና በእናቱ ማህፀን ሳለ ካፊር ከሃዲ አድርጎ ፈጥሮት ነበረ ለዛ ነው የገደለው ብሎ ያብራራል ማለት ኦኬ ከሃዲ አድርጎ ስለፈጠረው ለዛ ነው የተገደለው ይላል። ስለዚህ ህፃናት እንኳን ቢሞቱ የቲግቡ ተብሎ በእስልምና ቢጠየቅ አይታወቅም። መሐመድ ራሱ ይህን ተጠይቀው አይታወቅም። አላህ በማህፀን ሳለ ለገነት ይሁን ለሲኦል ይሁን ለምን እንደፈጠረው ስለማናቅ ወደዚህ ነው የሚገባው ብለን አንናገርም ብሎ ተናግረዋል ማለት። ስለዚህ ነገረ ድህነት የለም ሲባል
እንደው እስልምና በሰብክ ባሰብክ ምንም ለውጥ የለው። ኦኬ ወደ ክርስትና ሀሳብ ልምጣ። ብዙ ነገሮች ስላልተመለሱ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በመጽሐፍ ቅዱስ በምልአት ኢንታየርሊ አምላክነቱ ተገልጿል። ከዮሐንስ 1:1 ጀምሮ ማለት ነው። ቅድመ ህላዌው በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃል ራሱ እግዚአብሔር ነበረ ይልና ቃልም ስጋ ሆነ ይላል። ቃልም ስጋ ሆነ ማለት ጸጋና ተመልቶ በእኛም አደረ ይላል። ያ እግዚአብሔር የሆነው ሰዎችን ለማዳን ስጋ ሆኖ በእኛ አደረ ይልና አንድ ልጅም በአባቱ ዘንድ ያለውን ክብሩን እሱን አየን ይላል። በጣም የሚደንቅ ነው። በአባቱ ዘንድ የነበረው ክብሩ ያየነው ቃል ስጋ ሲሆን ነው ይለናል። አንደኛ ጢሞቴዎስ ምዕራፍ 3 ከቁጥር 16 ሐዋርያ ቅዱስ ጳውሎስ ምን ይላል? እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው ይልና ለመላእክት የታየ ኦኬ በስጋ የተገለጠ ይላል። መላእክት እንኳን ያዩት ያንን ድንቅ አምላክ ምን ካለ በኋላ ነው? በስጋ ከተገለጠ በኋላ። ለዛ ነው ፈጣሪ ራሱን ካልገለጠ በስተቀር ፍጥረት ተመራምረው ሊደርስበት አይቻልም። መላእክት እንኳን አልደረሱበትም። ስለዚህ በስጋ ሲገለጥ ታየ። ቅዱስ ዮሐንስ በረከቱ ይደርብንና ይህንን ቃል ሲገለጥ ምን ብሎ ተናገረ? ያ ከጥንት የነበረው ሕይወት የሚሰጠው አምላክ ሲገለጥ አየነው፣ ዳሰስነው ብሎ ተናገረ። የት? አንደኛ ዮሐንስ ምዕራፍ 1 ከቁጥር 1 ላይ ስለ ሕይወት ቃል ከመጀመሪያ የነበረውንና የሰማነውን በዓይኖቻችንም ያየነውን የተመለከትነውን እጆቻችንም የዳሰሱትን እናወራላችኋለን። ክርስትና መሰረቱ ባይዘወይ በእውነት ላይ የተመሰረተ ነው። ሐዋርያቶቹ አይተው ያረጋገጡትን አምላክ ነው የሰበኩት። ለዛ አምላክም ሕይወታቸው እስከ ማሳለፍ ድረስ ሰጠውታል። ለዛ ነው እኛ የምንሰብከው አለ ያየነውን በጆሮአችን የሰማነውን የዳሰስነውን አምላክ ነው አለ ማ ቅዱስ ዮሐንስ። ይቀጥላል። ሕይወት ተገለጠ አይተንማል እንመሰክርማለን አለ። ያየነውን ሕይወት ነው ምን መሰክረዋል? ከአብ ዘንድ የነበረውን ለእኛም የተገለጠውን የዘላለም ሕይወት እናወራላችኋለን። በቃ የዘላለም ሕይወት የነበረው ከአብ ዘንድ የነበረውን እሱ ጌታ ተገልጧል። ስለዚህ ስላየነው እንሰብካችኋለን፣ እንመሰክራለናል። ስለዚህ ሕይወት ሐዋርያቶቹ ሁሉም ሕይወታቸውን አሳልፈው ሰጥተዋል። ይህንን ያዩትን እውነት በአደባባይ ሲመሰክሩ ሁሉም በሰማዕትነት አልፈዋል። ኦኬ እንደውም አንዳንድ ክርስቲያኖች ኤቲስቶች ላይ ክርስቲያኖች የሚያነሱት አርጊመንት ይሉና ክርስቶስ ሳይነሳ እንደተነሳ አስመስለው ራሳቸውን አሳልፈው ሰጡ የሚባል አርጊመንት ምን ያክል ሞኝነት ነው ይላል። ኦኬ ላላዩት እውነት ሐዋርያቶቹ አሳልፈው ራሳቸውን አልሰጡም። ራሳቸውን አሳልፈው የሰጡት ላዩት፣ ለዳሰሱት፣ ለቀመሱት እውነት ነው። ስለዚህ እኛ ክርስቲያኖች የትንሣኤያችን በኩር የሆነው ጌታ አይተን ሰምተን ዳሰን እንጂ በማይጨበጥ ተስፋ ኦኬ ልክ እንደ እስልምናው ማለት ነው። በገነት ስትሄድ ጡቷ የሆነ ጉች ያለ ጡት ያላቸው ሴቶች ይጠብቁናል ብለን በክርስትና ትምህርት አንቀበልም። እንደዚህ አይነት ትምህርት የለንም። ታዲያ ምንድነው ተስፋ የምናደርገው? ስለኛ ዋጋ የከፈለውን ጌታ ከእርሱ ጋር በአንድነት በህብረት ለዘላለም እንኖራለን። ተስፋችን ባይዘው ዘላለማዊ የሆነ አምላክ ስለሆነ ነው። ዘላለማውያን እንሆናለን ብለን ተስፋ የምናደርገው። በሌሎቹ ቤተ እምነቶች ግን ብትመለከት ቁሳቁስ ናቸው የዘላለም ተስፋ መጠጊያቸው፣ መመኪያዎቻቸው ሴቶች ናቸው፣ መብል ነው፣ መጠጥ ነው። እነዚህ ሁሉ ፍጡራን ናቸው። ፍጡር መመኪያ ከሆነ ዘላለማዊ ልትሆን አችልም። ምክንያቱም ፍጡር ራሱ ዘላለማዊ ስላልሆነ ማለት ነው። ዘላለማዊ የሆነው ጌታ እሱ ነው መመኪያችን፣ እሱ ነው መጠጊያችን፣ እሱ ነው ተስፋችን ማለት ነው። ተስፋ የምናደርገው ጌታ እሱ ነው። የመጨረሻ ሮሜ መልእክት ምዕራፍ 9 ከቁጥር 5 ያለውን ተናግሬ ይጨርሳለሁ። ከዛ ሰዓት ካለኝ ሮሜ መልእክት ምዕራፍ 9 ከቁጥር 5 ላይ ክርስቶስ ኢየሱስ ምን ይላል? ሐዋርያ ክርስቶስ አባቶች ለእነርሱ ናቸውና ከእነርሱም ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው፣ አሜን። ያ ሐዋርያ ቅዱስ ጳውሎስ ነገረው። ቲቶ ምዕራፍ 2 ከቁጥር 14 ያለውን ተናግሬ ልጨርስ። ምዕራፍ 2 ወደ መጨረሻ አካባቢ እንዲህ ይላል፣ ሰዎችን ሁሉ የሚያድነው የእግዚአብሔር ጸጋ ተገልጧል አለ። ሰዎችን ሁሉ የሚያድነው የእግዚአብሔር ጸጋ ተገልጧልና፣ ስለዚህ ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል። እግዚአብሔር ይመስገን። ምን አለ? ይህ ጸጋ ኃጢአተኝነት፣ ዓለማዊ ምኞት፣ ስጋዊ ፍላጎት ሁሉ የሚያስክድና የተባረከው ተስፋችን ጌታችን አምላካችን ሕያው የሆነው አምላክ እርሱን
ክብሩን የሚገልጥበትን ያን ቀን እየተጠባበቅን አለ ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያ ጌታ ያስተምረናል። ወስብሐት ለእግዚአብሔር። አመሰግናለሁ። እግዚአብሔር ይስጥልኝ። ቴዲ አንተንም እናመሰግናለን፣ ሰዓት ሰጥተህ ስላወያየህን ማለት ነው። እግዚአብሔር ይስጥልኝ። ቴንኪው። ዋው በጣም የሚገርም ነው። 100,000 ሰዎች አይቷችኋል። እነማን ምን አይነት ውሳኔ እንደሚወስኑ አላውቅም። በጣም ከፖለቲካው የተረፈኝን ትንሽ ጊዜ ከሰው ጋር በእንግድነት ዩቲዩብ ላይ ከዶክተር ዳኛቸው አሰፋ ጋር ነበርኩኝ። እግረ መንገዴን እዚህ ቲክቶክ ላይ ገብቼ ነው አንዳንድ ነገሮችን እናወራ ብዬ ነው። ይህ 3ኛ ወይ 4ኛ ቀናችን ይሆናል ብዬ ተስፋ አድርገ 4ኛ ቀናችን መሰለኝ ነው፣ 3ኛ ቀናችን ነው። እንቀጥላለን። ከዛ ዝማሬ፣ ከዛ አለባበስ እንዴት ነው፣ ከዛ ጸሎት እንዴት ነው፣ ብዙ የምነካቸው ነገሮች አሉ። ገና ብዙ ጊዜ ያለን ይሄ መጨረሻ አይደለም። ጸባይና ትዕግስት እስካለን ድረስ እንደዚሁ እንቀጥላለን። ሌሎችም ወንድሞች ካሉ እየመጡ እንደዚህ ያስተምሩናል። መጨረሻ ላይ ግን እንወስናለን የትኛውን ሃይማኖት መቀላቀል እንዳለብን። ዝም ብለን ለከንቱ አይደለም እዚህ ወንድሞቻችንን የምንሰበስበው። እኔ ብቻ አይደለሁም፣ ለተለያየ ሚዲያ የምታስተላልፉ ሁሉ ዛሬ ይህን እየሰማችሁ ወዴት እንደምትሄዱ እናንተ ናቸው የምታውቁት። እነማን ወዴት እንደሚሄዱ አላውቅም። እናንተን ግን ላመስግንና ለሌሎች ጊዜ ለሌላ ጊዜ ፕሮግራም ይዤ እድል አይሰጠኝም። ይሄ የመጨረሻ ነው ብዬ አሳወኩኝ። መጀመሪያ አልሰማኝም። የመጨረሻ ዙር ነው ፍሬም በተናገር ይሄ የመጨረሻ ችግር የለም። አንድ የኔም ባህሪ ልንገራችሁ። እኔ የማናችሁም ስብስብ አባል አይደለሁም። የማናችሁም የተለየ እንትን የለኝም። ነገ ከነገ ወዲያ የምትሰሙት ነው። አካሄድ ችግር ካለ ንገሩኝ እንጂ ኮንፍሮንት አታርጉኝ። ምናልባት እኔ አንተን ለመጉዳት ወይ እሱን ለመጥቀም ምናምን ሌሎች ውጋዎች እንደዚህ አይነት ነገሮች ካሉ አላውቅም። እኔ ግን አንዴ ይቅርታ አድርግልኝ። እንደዛ እያልኩኝ አይደለም። እኔ ቤቱ ያንተ ነው። ያው ጥሩ አካሄድ ብለህ ያሰብከውን አካሄድ ያው አንተ ለምትመርጠው የምትወሰነው። ኦኬ። ግን ምንድነው ያልኩ ያለሁት፣ ቅድም የውሃድ ጥያቄዎችን አንስቻለሁ አልተመለሰልኝም ብለዋል። ኦኬ። እኔ ባለኝ ደቂቃ መልሻለሁኝ። ሁሉንም ጥያቄ መመለስ አልችልም። ኦኬ። ጥያቄዎችን ግን መመለስ እንችላለን። አሁን ቴክስት ባለኝ ቢሰጠኝ ደቂቃ ከተሰጠኝ መመለስ እችላለሁ። ቅድም ግን ያልመለስኩበት ደቂቃዬም አልቋል። ከዚህ አንጻር ነው እንጂ መልሳተን አይደለም። ያነሳቸው ጥያቄዎች አሉ ያልተመለሱ፣ ደግሟቸዋል። አሁን ላይ መመለስ እችላለሁ። እኔ ጋር ስትመጡ ሄዳችሁ ለሰው እንኳን ብትናገሩ ማይቀበሏችሁ አፍም አይኖራችሁ አንድ ነገር አለ። ተናግረህ እስክትጨርስ አደምጥሃለሁ፣ እኩል ደቂቃ ሰጥሃለሁ። ደቂቃን አብቃቅተህ የመጠቀም ያንተ እድል ነው። 9 ደቂቃ ለአንተም ለኤፍሬምም ለዮሐድም ሰጥቻችኋለሁ። አንደኛው ተናግሮ አንደኛው እስኪጨርስ ድረስ ኢንተራፕት አላደረግኳችሁም። አድምጠናል አይደል? ሁላችንም በጋራ ተሰብስበን እያንዳንዱን አካሄድ ከሀ እስከ ፐ ነግሬያችኋለሁ። አንተ ጀምረሃል ነው፣ አንተ ጀምር። ከዛ ልደት ገባ። ከዛ ልደት ዮሐድን ጠራ። የኤፍሬም ባለ ጊዜው ገባ። 2 ኦርቶዶክሶች ስላሉ ይበዛሉ አልክ። ልደት ተናግሮ ወጣ። ከዛ በኋላ እንደ አንድ ጀመርን። ከአንተ ተጀመረ፣ ኤፍሬም ቀጠለ፣ ዮሐድ ጀመረ። ከአንተ ተጀመረ፣ ኤፍሬም ቀጠለ፣ ዮሐድ ላይ በቃ ሳትሴት ሌላ ምን አለ? ችግር የለውም። ኔክስት የምንቀጥል ከሆነ ያው ጥያቄዎችን መመለስ እንችላለን። እኛ ችግር የለብንም። ጊዜ ከተሰጠን እንመልሳለን። እሺ ኤፍሬም በኮስት ወይ ደግሞ እንደዚህ ወይ ቴዲ ቤትም ቢሆን ፌስ ቱ ፌስ ማለት ነው በሆነ ቶፒክ ላይ የሆነ ርዕስ አንስተን መወያየት ትችላለህ። ያቀረብኩልህ ነው ጥያቄ። እሱን ተነጋገሩና ወስኑ። በኮስት እኔ ጋር ሳይሆን እናንተ እርስ በርስ ተገናኙና የውይይት ጥሪ እያቀረብክልኝ ነው። እስሙ መወያየት ትችላለህ መሰረታዊ በሆነ አስተምሮ ላይ ኦስማን። አሁን ዛሬ እንዳየው ከሆነ ከኔ ጋር ለመወያየት አቅም ያለህ አልመሰለኝም። ስለዚህ ጥያቄ ካለ ናና ቤት ጠይቀኝ እመልስልሃለሁ። ጥያቄ ካለ ማንኛውም ጥያቄ አቅርብ። ግን ለዲቤት ግን ብቁ ነህ ብዬ አላስብም። አምሶሪ። ስለዚህ በአጭሩ ያው ቅድም አወራህ ስለዚህ ና ተመለስ እንወያይ ስትል ነበር። ለዛ ነው ቅድም ና ተመለስ ያነሳው ፖይንት አለና እንነጋገር አይነት ነገር ስትሰማ ነበር። ተመለስና ስማ ነው ያልኩህ። የኔን ፓርት ላጠቃልል። እኔ መጀመሪያም ስጀምር እንደነገርኳችሁ ብዙዎቻችን ችግራችን የመስማት ችግር ነው። መናገር እንወዳለን፣ አናደምጥም። ችግሩ እኔ ከአንደበቴ የሚወጣውን ስሙ። እኔን ትሰብኩኛላችሁ
ፍሌክሲብል ነው እንትን ይዤ ነው የመጣሁት። የማንንም እንትን የለኝም። እስልምና ካሳመነኝ እኔና እኔን መሰሎቻችን እንቀበላለን ያለው ገና ከአንድ ስንጀምር። ኦርቶዶክሶች ካሳመኑን ወደ ኦርቶዶክስ እንሄዳለን። ፕሮቴስታንቶች ካሳመኑንና ከገባን ለምንጠይቀው ጥያቄ ምላሽ ከሰጡን እርስ በርሳችሁ ከምታደርጉት መጠያየቅ ይሄ ነገር እንዴት ነው ምናምን ብለን እንዳንጠራጠር ካደረገን እንመጣለን ያልኩት አይደለም። ከኔ ጋር አብራችሁ የነበራችሁ በዚህ አውድ ነው የተንቀሳቀስን ያለ ነው። ነገም ይቀጥላል። ይሄ መጨረሻ አይደለም። ነገም ከነገ ወዲያም እንገናኛለን። ለአሁኑ ግን ላሰናብታችሁ። እግዚአብሔር ያክብርልኝ፣ አላህ ያክብርልኝ፣ ክፉ አይንካችሁ፣ ጤና ይስጥልኝ።